አውቃችሁ ውቀሷት ቤተክርስቲያኗን። ሳታውቁ ዝም ብለህ ፕሮፓጋንዳ አይደለም። ጥምቀት ደግሞ ድናል ሰልፍ ክሌም ነው። ልንገርህ፣ ሰልፍ ክሌም ድኛለሁ። ጳውሎስ እንኳን የዛን ያህል እርግጠኛ አይደለም። አገልግዬ የተጣልኩ እንዳልሆን እፈራለሁ ነው ያለው። ድናለሁ በአዋጅ አይደለም ድህነት፣ ሁልጊዜ መመለስ ይኖርብሃል ነው የምልህ። ለብዙ ዘመን ጴንጤን መናፍቅ ስትሉ ቆይታችኋል። አሁን መናፍቁ ማን ነው? የመነፈቅንበትስ ቦታ የትኛው ነው የሚለው ታሳዩን ዘንድ ያው ተጋብዛችኋል። እንኳን ደህና መጣሽ ጥሩዬ። ሶል አለህ አይደል? አለው አለው። በቃ ጥሩን ተቀበላት። እንዴት ነሽ? ዌልካም። እግዚአብሔር ይመስገን። ሶል ከፈቀድክልኝ ግማሽ ሰከንድ አንድ ነገር ብልህ ደስ ይለኛል። ከፈቀድክልኝ ጥያቄው ላይ ነው መጀመሪያ ቶፒኩ ላይ ፎከስ እናድርግና አንቺ መናፍቅ ነሽ ስለነበር እዛች ላይ ለመመለስ እንደዛው 3 ሰዓት ሙሉ የምትጮህበት ቅዳሴ ብለህ ነበርና አንተ የተገዳደርከው አሁን ዛሬ ቅዳሴ አይደለማ ቶፒኩ ቆይ ያለን የምናመልከው እግዚአብሔር አምላክ የተገዳደርከው ስትጮህ ብለህ የተገዳደርከው እግዚአብሔር አምላክ ዋጋህን ይከፍላል። ለዚህ ንግግር አታስፈራሪኛ ጥሩዬ። እኔ አላስፈራራሁም። ስሙን ነው የጠራሁት። በእርግጥ እውነት ነው ስሙ ያስፈራል አይደል? አይ ያው ዋጋህን ይከፍላል። እሺ አንዴ አነን ስቶፕ አታውሪ። አንደኛ ቶፒኩ ላይ ፎከስ እናድርግ። ወጣሽ እንትኑ ላይ ቢኒ አንተ ነህ? ራሷ ነች። ያ እኔ ምንድን ነው ያልኩት የተገዳደርከው የምትለዋን እሷን ለማለት ነው። ገብታ ብላለች። ከዛ በኋላ እንደ ቆይ የቅዳሴው ነገር ተፈትኖ ይወራ ብትላት አንድ ነገር አትመልስልህ። ጩኸት ብቻ ነው በቃ። ኦርቶዶክሳን እንደዚሁ ናቸው። ቀጥል ሶል። ንጽሕት ወቅድስት ብላ ስለምታስብ እኮ ነው። ቅዳሴያቸው አሁን ስጋውና ደሙ ነው የሚያድነን ይላሉ። ያው በልተውም ጠጥተውም አይድኑም እንትኑ ችግሩ። ነገር ግን እኔ ያልኩት ምንድነው ዞሮ ዝም ብዬ እንደው ሾርት ለመመለስ ፍጡርና ፈጣሪ ነው 3 ሰዓት ሙሉ ቀላቅላችሁ የምታመልኩት። ኦኬ ፍጡርን ከፈጣሪ ቀላቅላችሁ ነው የምታመልኩት። ለዛ ነው የምትበሉት ቂጣና የምትበሉት የወይን ጭማቂ ምንም ትርጉም የሌለው ነገር ነው የምታረጉት። ኢቭን የጌታ እራት ራሱ የሚያስብል ነገር የለውም። ፍጡርና ፈጣሪን ቀላቅላችሁ ስለምታመልኩ 3 ሰዓት ሙሉ 2 ሰዓት ከምናምን ቄስና ዲያቆን እየተፈራረቀ ህዝቡ ጋር አንድ ላይ ሆኖ የምትሉት ነገር ፍጡርና ፈጣሪን በዜማ ነው የምታመሰግኑት የምታመልኩት። ስለዚህ እግዚአብሔር ደግሞ ተቀላቅሎ የሚመለክ አምላክ ሳይሆን ብቻውን አምላክ የሆነ ብቻውን ሊመለክ ስግደት፣ አምልኮ፣ ውዳሴ የሚገባው እሱ ብቻ ስለሆነ ነው። ኦኬ ስለዚህ ሌላ ቀን እሱ ላይ እናወራለን ቤት ከፍተን ማለት ነው። አሁን ዛሬ መናፍቁ ማን ነው ያልን ነው? ኦርቶዶክሳውያን መናፍቆች ወይ ደግሞ ኦርቶዶክስ በእኛ ክሌም እናደርገው ወይ ደግሞ በእኛ ትምህርት ያው ከፍላችሁ የምታምኑ ስለሆናችሁ ትክክለኛ መናፍቁ ትርጉም ለራሳችሁ ለኦርቶዶክሳውያን ለማህበረ ቅዱሳንና ለራሳችሁ ለኦርቶዶክሳውያን ነው የሚመጥ ነው። ስለዚህ እኛን መናፍቅ የምትሉት ያው ለዘመናት የምትከሱት በውሸት ነው በሐሰት ነው መናፍቅ ስትሉ የነበረው። አይ ኤቪደንስ አለኝ ካላችሁ ገብታችሁ ማውራት እንችላለን። ኦኬ ማውራት እንችላለን። ከዛ በፊት ግን አንድ የተወሰኑ ቅድም ኤርሚ ሲጽፋቸው የነበሩ ነገሮች አሉ። ጥምቀት ለድህነት ብለው የሚያስቡት አካላት የሚጠቅሷቸው ጥቅሶች አሉና የሚጠቅሷቸው ጥቅሶች በራሳቸው ቤተክርስቲያን ትርጓሜ ላይ ጥቅሶቹ ሲተረጎሙ የ40 ቀንና የ80 ቀን ልጅ ሕፃን ልጅ አለ ተብሎ አልተተረጎመም። አንድ ስፍራ ማለት ነው። የሐዋርያ ሥራ ላይ ያሉት የሊዲያ ቤተሰብም እንደገና ደግሞ የወይን ቤት ጠባቂውም እና ሐዋርያው ቅዱስ ጳውሎስ ኦኬ ያጠመቋቸው ቤተሰቦች ኢቭን ወንጌልን አስተምሯቸው ሰዎቹ ማለት ነው ቤተሰቦቹን እሱንም አስተምረውት እነዛም አመነው ተጠመቁ ነው የሚለው እና የ40 ቀንና የ80 ቀን ልጅ አምኖ ሊጠመቅ የሚችልበት ምንም አይነት ኮንዲሽን የለም። ሐዋርያትም አላበዱም። ለሕፃን ለ40 ቀን ልጅ ምንም እንደማይሰማ ራሱንም እንደማያውቅ ያወቁ ሕፃናትን የሚያስተምሩበት ምንም አይነት ግራውንድ የለም። መቼም አላበዱም ሐዋርያት። ሁለተኛ መጽሐፍ ቅዱስ ላይ አልተጻፈም። ሁለተኛ በራሳቸው ትርጓሜ፣ ሶስተኛ በራሳቸው ትርጓሜ መጽሐፍ በሊቃውንቶቻቸው በሊቃውንት ጉባኤያቸው ኦኬ በእነሱ ሊቃውንት በተጻፉት መጽሐፍት ላይ ምንድነው በዚህ በመጽሐፍ ቅዱስ ትርጓሜ ላይ አንድምታ የሚሉት መጽሐፍ አላቸው። በዛ ላይ አሁን ከፍቼ ማሳየት ይችላልው የህፃናት የሉም። ሌላኛው በጌታችን ኢየሱስ ክርስቶስ እንግዲህ ባስተማረው ትምህርት በማቴዎስ 28:19 መሰረት ሄዱና አሕዛብን ሁሉ በአብ ወልድ በመንፈስ ቅዱስ ያጠመቃችሁ ያዘዝኳችሁንም ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለውን ያንን ጥቅስ ጠቅሰው ስለዚህ እዛ ጋር እምነት የለም ኦኬ መጀመሪያ ማመን የሚባል ነገር የለም ጌታ ኢየሱስ ክርስቶስ እንደዛ አላለም አጥምቁ ነው ያለው እንጂ አስተምሩ አላለም ብለው ተርጉመዋል። እግዚአብሔር ጌታ ኢየሱስ ክርስቶስ ላይ ዋሽተዋል። ነገር ግን ቤተክርስቲያኒቱ በአንድምታ መጽሐፏ ላይ
ወይ ደግሞ የማቴዎስ ወንጌል ማብራሪያዋ ላይ ሊቃውንቶቻቸው የራሳቸው ኦርቶዶክስ ሊቃውንት እንኳን ምን እንዳሉ እንኳን አያውቁም። ያሬዳውያን እንኳን ደህና መጣ። ሰላም ነው እንዴ? እንኳን ደህና ጠበቀኝ። እግዚአብሔር ይመስገን። ኦርቶዶክሳውያን እንደምን አይደል? አዎ። በምን ዙሪያ ነው እስቲ መናፍቅ የሆነ ነው? ኦኬ፣ መናፍቅ ማለት ያው ከፍሎ ማመን ነው። ከፍላችሁ ስለምታምኑ ያው መናፍቅ ልትባሉ ትችላላችሁ። ይቻላል። ምንድነው ከፍለን ያመንነው? ለምሳሌ ጥምቀት ለድነት ነው ብለህ ታምናለህ? ጥምቀት ለድነት ነው ብለን አናምን እኮ። ስለዚህ ያው መናፍቅ ነው ማለት ነው። እሺ፣ እሱን ምንፍቅና በቃ አሁን እንደ መጽሐፍ ቅዱስ አየህ እዚህ ጋር እንደዚህ ተብሎ ተጽፏል ብለህ ታሳኛለህ። እኔ ግን አንድ ጥያቄ በዛውም ላንሳለህና አንተ ጥምቀት ለድነት ብለህ ታምናለህ? ያ በጣም ጥሩ። ማመን አይጠበቅብህም? ይጠበቅብኛል። በጣም ጥሩ። አምነህ ነው የተጠመቀው? እኔ ያው ኦኬ። በስንት ዓመት ነው የተጠመቀው? እኔ ካመንኩ በኋላ ነው የጠመቅኩት። ኦልሞስት አንድ 15 ዓመት አካባቢ ሆነኛል። በ40 ቀን አላጠመቁም ቤተሰቦች? አይ እኔ ስላልነበርኩ እንደዚህ አልተጠቃ እኔ እንደኔ ሆነ የምታወራው እኔ አምኜ የጠመቅኩት። አዎ አይ እኔ እንዳንተ ነው። አንተን እኮ ነው እየጠየቅኩህ። በ40 ቀን አላጠመቁም ነበር ወይ? አዎ ከዚህ በፊት ከዳኒ ጋርም ስንወያይ ነበርና ይሄንን ነገር እኔ እንደዚያ ነው። ስለዚህ በ40 ቀን ሳያስጠምቁ ዝም ብለው አኖሩና ከዛ ከፍ ስትል እኔ የለውም ነበርና ካደኩ በኋላ እንዴት ነው የሌለው? ስለ የለውም ነበር ስለ ወይ ደግሞ የግዴታ 40 ቀን እኮ የሚጠመቁት ወይንም ደግሞ የኦርቶዶክሳውያን ልጆች ልክ ከቤተሰብ ኦርቶዶክስ ከሆንክ ነው። እኔ አልነበርኩም። ቤተሰቦቼ ኦርቶዶክሳውያን አይደሉም ማለት ነው? አልነበር። እኔ ሰው ጋር ነው ያደኩት። ባይዘው ግን ቤተሰቤ ሊሆን ይችላል፣ ግን ያደኩበት ሌላ ጋር ነው። መልካም እሺ፣ ካላስጨነቀም ኦኬ። ኧረ ችግር የለውም። ምንም የሚያስጨንቅ ነገር የለም። ውሸት ነው ምናምን ይላሉ። ከስር እንደፈለጋችሁ ውሰዱ። ችግር የለውም። ተዋችሁ። እሺ መልካም። ያው የሰው ሁሉ አስተዳደጉ ይለያያል። ስለዚህ ምንም እንኳን ቤተ እምነትህ በ40 እና በ80 ቀን አጥምቃ እግዚአብሔር ልጅ እናደርጋለን ብላ ክሌም ብታደርግም አንተ ያንን መንገድ አልተከተልክም። አንተ ትልቅ ስትሆን አምነን የተጠመቀው አይደል? ያ በጣም ምንድን ነው እስቲ ያመንከው? ምን ሰምተህ አመንክ? እኔ ነኝ እኔ ያመንኩት የሰማሁት ያው እንግዲህ ክርስቶስ አምላክ እንደሆነ ከዘላለም ሞት የሚያድነኝ እሱ እንደሆነ እኔ ሶሪ ድጋሚ ሪፖርት እንዳያደርግብን እናንተ ላይ ካሜራ መክፈት የሚችል ሰው ከገስት ላይ ያለ ባክግራውንድ መጽሐፍ ምንም ብቻ ኦን ማድረግ የሚችል ሰው ካለ ኦን ብታረግ የግድ ፊት መታየት አይጠበቅበትም እና እሺ ሶል መጥቶላ ኦኬ ያሬዳውያን ነው እያወራ ያለው ያ ወሰለ ያ ሰምቻለሁ እያለ ነው። አይ ቲንክ ወንጌልና ኢየሱስ ክርስቶስ እንደሞተ ነው ሰምቻለሁ። በ40 ቀን ነው የሰማው ይሄንን ብራዘር። እኔ እኮ አምኜ ነው እኮ አልሰማም ነበረ። አምነሃል እንዴ? ያ አምኜ ነው የተጠመቅኩ። እኔ ማወቅ ማለት መስማትና መገናዘብ በቻልኩበት ነው የተጠመቅኩ ብያለሁ ከዚህ በፊት። ኦኬ ቤተሰቦች ኦርቶዶክሳውያን አልነበሩ? ከቢኒያም ጋር ጨረስን እኮ በቃ። እኔ ያው እድገቴ ሌላ ጋር ስለነበረ እንደዚያ ነው። የቤተሰባዊ ኦርቶዶክስ ሊሆኑ ይችላሉ ላይሆኑ ይችላሉ። አይ ዶንት ኖ። አይ ሊሆን ይችላሉ ላይሆን ይችላሉ የሚባል ነገር የለም። እውነታውን ነው የምታወራው እኮ እዚህ እየዋሸ ሳይሆን እውነታውን ስታወራ እኔ እውነታውን እኮ ነው ስለኔ ህይወት ሆነ የምጠይቀው እውነታውን እየነገርኩ ነው ያለሁትና እኔ ያልነበርኩም ያደኩት ሌላ ጋር ስለነበር ሰሊ የሬዳውያን እናውቀዋለን። ሁሌም እቺ ነች መልሱ። ያው
በልጅነት ጥምቀት ማፈር ከጀመሩ ጀምሮ ሁሉም 12 13 14 ማለት ጀምሯል እና ተረዳቸው። ዳጊ እንደዚህ ያንተ ጥሩ ነው ብለን እንመንልህ፣ ችግር የለም በቃ ተቀይሯል። አሁን ማንም በልጅነት የተጠመቁ የሚል የለም። አሁን ሁሉም አፍሮበታልና ያንተን ግን ስለማቀህ የመሰከርኩልህ ነው። ችግር የለም። እሺ ኦርቶዶክስ አሁን ወደ ኦርቶዶክስ እንሂድ። በቃ የኦርቶዶክስ ትምህርት በ40 ቀንና በ80 ቀን ማጥመቋ ስህተት ነው አይደለም? በ40 ቀን ልጅ ክርስቲያን መሆን ይችላል፣ ከእግዚአብሔር መወለድ ይችላል ሳያምን። የልጅነት ጥምቀት የኦርቶዶክሳውያን ስህተት ነው ወይ ካልከኝ እንዳስተምር ስህተት አይደለም። ኦኬ በመጽሐፍ ቅዱሳዊ ማስረጃ ልትሰጠኝ ትችላለህ ለሱ? ያ እሰጥሃለሁ፣ ችግር የለም። እንግዲህ ክርስቶስን መልበስ ስላለብን ግዴታ ጥምቀት ማለት ክርስቶስን መልበስ ነው። በዚህ እንስማማለን። አረ ቆይ ጌታ ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ብሎ ነው ያስተማረው። ያ ስለዚህ እናንተ ሳያምን ከእግዚአብሔር ይወለዳል ብሎ ማስተማር እና ይድናል ብሎ ማስተማር ስህተት ነው አይደለም? ስህተት አይደለም አልኩ እኮ። ያመነ የተጠመቀ ይድናል የሚለው የማርቆስ ወንጌል ምዕራፍ 16ን ያነሳልኝ ለሚያምን ሰው ነው፣ ማገናዘብ ለሚችል ሰው ነው። ኦኬ እሺ፣ ለማመን የማይችል ልጅ በ40 ቀኑና በ80 ቀኑ ክርስቲያን መሆን ይችላል ብሎ ሐዋርያት አስተምሯል ወይ ጌታችን ኢየሱስ ክርስቶስ አስተምሯል? መጠመቅ ይችላል። ጥያቄው ሳያምን ክርስቲያን መሆን ክርስትና ነው እኮ የሚነሳው። ብራዘር ክርስቲያን ሆነ ከእግዚአብሔር ተወለደ ከእግዚአብሔር መንፈስ ተወለደ ብላ ነው ኦርቶዶክስ የምታስተምረው። ይሄ ትምህርቷ ስህተት ነው አይደለም? ስህተት አይደለም። ለምን ስህተት ማስረጃ አስተንሽ? እሺ ማስረጃ አስተን። በ40 እና በ80 ቀን ሰው ክርስትና መነሳት ይችላል ወይ ደግሞ ክርስቲያን መሆን ይችላል፣ ሳያምን ተጠምቆ ክርስቲያን መሆን ይችላል የሚል አንተ ማስረጃ። ቃል በቃል ሳያምን ተጠምቆ ክርስቲያን መሆን ይችላል የሚል ቃል በቃል አላልኩም። ትምህርቱን ራሱ አንተው ትምህርቱን ቃል በቃል መሆን አይጠበቅበትም። አይ ቲንክ መልስ የለም፣ ማስረጃ ያለ አይመስለኝም በእርግጠኝነት። እሺ ሌላ ኦርቶዶክሳዊ ካለና አውራሽ አብራራው። እንዴት ናችሁ? ሰላም ብያለሁ። እንዴት ነህ? ወደ ርዕሱ እንግባና ኦርቶዶክስ እንደዚህ ብላ ታስተምራለች። በ40 እና በ80 ቀን አስተምራ ምንድነው የምታስተምረው? ምንም ሳታስተምር ኦኬ፣ ማስተማርም ብታስተምርም ይሰማት የለም ሕፃን ልጅ ስለሆኑ በ40 ቀንና በ80 ቀን ክርስቲያን እናደርጋለን፣ ሰው ሳያምን ተጠምቆ ክርስቲያን መሆን ይችላል ብላ ታስተምራለች። ይሄ ምንፍቅና ነው አይደለም? ልጁ ጋር ስታወሩ እየሰማችሁ ነበረ። ሄደ እኮ ልጁ መልስ አጥቶ ሄዷል። እስቲ አንተ ድንገት መልስ ካለ ማን ነው የሚለው ላይ ስንጀምር ከፍላማይ ነው የሚለው ላይ ነው የሰማችሁ። እዛ በፊት የነበረውን አልሰማችሁ። አዎ ይሄኛውን እኮ ለምሳሌ ጌታ ኢየሱስ ያመነ የተጠመቀ ይድናል ነው የሚለው። ኦኬ እናንተ ደግሞ ሳያምን ተጠምቆ ብቻ ቆርጣችሁ ማለት ነው ይድናል እያላችሁ ነው። ማስረጃ አላችሁ ለዚህ መንፈቅና? ጥምቀት ምንድነው ጥቅሙ የሚለው ላይ አይ አላልኩም፣ አልጠየኩም። ኦርቶዶክስ በ40 እና በ80 ቀን አጥምቃ ጌታችን ኢየሱስ ክርስቶስ ያላስተማረውን ሐዋርያት ያላስተማሩትን ከኢየሱስ ክርስቶስ ትምህርት አንዱን ኦኬ አጥምቁና የተጠመቀ የሚለውን ብቻ ቆርጣ ወስዳ እምነትን ጥላ በ40 እና በ80 ቀን ሰው ክርስቲያን መሆን ይችላል ብላ ታስተምራለች። ይሄ ለዚህ መንፈቅና ማስረጃ አላችሁ ወይ? መንፈቅና አይደለም፣ ጥምቀት ስርዓት ነው። ከፍለው ስርዓት ነው። ጥምቀት ግን ዶግማ ነው እኮ። ዶግማ አይደለም። 40 ቀን ቆይ ላንሳ። አይ ዶግማ አይደለም ስትል ጥምቀት የምትፈጽምበት ሂደቱ ስርዓት ነው። ዶግማ አይደለም ወይ? ትምህርቱን የምታስፈጽምበት ሂደት ግን ስርዓት ነው አልኩ። ትምህርቱን ነው ማወራክ። እኔ ዶግማ አይደለም። ጥምቀት ዶግማ ነው፣ የምታስፈጽምበት ሂደት ደግሞ ስርዓት ነው። የጥምቀት ስርዓት አለ እኮ። ትምህርታችሁ ነው ቁምለ ትምህርታችሁ ቆርጣችሁ ነው የምታስተምሩት። እሱ ምንፍቅናን አይደለም። ምን ተቆረጠ? እምነት ያመነ የተጠመቀ ይድናል ማለት መቆረጥ ነው እንዴ? ስርዓት ምን ተቆረጠ እንዴ? ያው እኮ ነው። አሃ የምታስተምሩት ሌላ የምትተገብሩት ሌላ ነው ማለት ነው። እንደዛ የምትለኝ ኦኬ። ያመነ የተጠመቀ ይድናል እኮ ያላመነ የተጠመቀ ግን ክርስቲያን ይሆናል እያላችሁ ነው በ40 እና በ80 ቀን። እንዴት? አሃ ጥቅሱን ትጠቅሱታላችሁ። ያመነ የተጠመቀ ይድናል የሚል ጥቅስ ትጠቅሳላችሁ። ከዛ በኋላ ግን
ሄዳችሁ የምታጠምቁት ማንን ነው ሲባል ያላመነ ይድናል የምትሉት ያላመነን ልጅ ከ40 ቀኑ ከ80 ቀኑ ጀምሮ ክርስትና ከተነሳ በኋላ ሜሮን ተቀብቶ ምናምን ተደርጎለት ስጋውና ደሙ በልቶ ሲጀመር ስጋውና ደሙ መብላት አይችልም በአፉ ላይ እንትኑ ደሙን ጠብ ተደርጎለት ከዛ ክርስቲያን ነው 3 የቀይ ጥቁርና ነጭ የተገመደ ክር ታስሩለትና ከዛ ከዚህ ቀን ጀምሮ ክርስቲያን ነው የሚባለው ልጅ ኦኬ ከእግዚአብሔር ተወልዷል ነው የምትሉት ሳያምን ሰው ክርስቶስ ኢየሱስ ስለ ኃጢአቱ እንደሞተ እሱን ስለማጽደቅ እንደተነሳ ሳያምን ክርስቲያን መሆን ይችላል ወይ? ይሄ ነው የምፈቀደው። ዮሐንስ ላይ ሰው ዳግም መወለድ አለበት። ሰው ከዋና ከመንፈስ ካልተወለደ በስተቀር መንግስተ ሰማያት አይገባም ተብሏል። እናንተ እሱን ስለማትቀበሉት ቆይ እንታትም ነው ብላችሁ አትቀበሉት። ያላመነ ሰው ነው ወይ እሱ የሚያወራው? ስላላመነ ሰው ነው። ሲጀመር ደግሞ እሱ ኢየሱስ ክርስቶስ እንደሆነ አላወቅም እንዴ? እሱን ጥቅስ ዛሬ አዲስ ነው ሜቢ እንደ አዲስ ላሳየ ማስረጃው ውሃ ማ የሚለው ወልድን ማለት ነው ኢየሱስን ማለት ነው ብላኮ ቤተክርስቲያን ሊቃውንት እኮ ተረጎሙ። አንተ አሁን እሱን ትርጓሜውን ስለማታነብ ቤተክርስቲያንን ስለማታውቃት ይሆናል እንጂ ቤተክርስቲያን መጽሐፍትን ሄደህ ሪፈር አድርግ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን እንዴት ነው ኦርቶዶክስ የፈታችሁ? አንድምታውን ሄደህ ኮሜንታሪውን እንዴት ነው ኦርቶዶክስ የፈታችሁ? ኦኬ ስለዚህ እሱ ማ የሚለው ወልድ መለከቶኝ ውሃ ማለት አይደለም። ውሃ ማለት አይደለም እሱ ከውሃና ከመንፈስ ማለት ምን ማለት ነው? ውሃው ምንድነው? ከክርስቶስና ከመንፈስ ቅዱስ ነው የምትወለደው። ከእግዚአብሔር መወለድ ነው የሚያወራው። ዳግመኛ ከእግዚአብሔር ካልተወለድ ከእግዚአብሔር መንግስት አታይም ነው ትርጉሙ። ኦርቶዶክስም እንደፈታችሁ እሱን ነው የሚያወራው። አሁን የዮሐንስ ለማንኛውም ሰው ዳግም መወለድ መጀመሪያ የማርቆስን ጨርስ። መጀመሪያ ያመነ የተጠመቀ የሚለውን ጨርስ። ሳያምን ልጁ አጥምቃችሁት የእግዚአብሔር መንግስት ወራሽ ታደርጉታላችሁ። መጠመቅ አለበት ይድናል። ስንት ቃላቶች አሉት? 3 ማመን አለበት፣ መጠመቅ አለበት፣ መዳን አለበት ማለት ነው። ኦኬ ኦርቶዶክስ ይድናል። ኦርደር ነው እንጂ እኮ በዚህ ኦርደር ነው እንጂ ገባኝ። ኦርደሩን ልጨርስልህ ለመጠየቅ እንዲመቼ እኔ ልጨርስ ማብራሪያ ችግር የለውም ትጠይቀኛለህ። ለምሳሌ ሰው ያምናል፣ ከመጠመቁ በፊት ያምናል። ሰው ሳያምን ከተጠመቀ ሌላ ሚኒንግ ነው፣ ሌላ ፍች ነው። ስለዚህ የሚጠመቁት እነማን ናቸው ብለን ምን ጥያቄ ያስነሳል? ያመኑ ይጠመቃሉ ማለት ነው። አንደርስታንድ? ከዛ ይድናሉ። ሰው የሚያምኑት በማን ነው? በጌታችን በኢየሱስ ክርስቶስ አዳኝነት እሱ ነው የሚቀበሉት። ተቀበላል። ጊዜ አትግደል ብራዘር፣ ሰዓት እየገደልክ ነው። ቀጥታ ሂድና ያመነ መጀመሪያ ወደ ፖይንቱ ተመለስ ብራዘር፣ ወደ ፖይንቱ ተመለስና ኦኬ ያመነ ብለህናል፣ ያስፈልገናል ብለናል። ከዛ ቀጥሎ መጠመቅ አለበት ብለሃል። አለቀ። እናንተ በኦርቶዶክስ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት በ40 እና በ80 ቀን የምታጠምቁት ልጅ አምኗል? በ40 እና በ80 ቀኑ የሚጠመቀው ለምንድን ነው የሚለውን ጊዜ ካለህ ላስረዳህ እችላለሁ። ኧረ እባክህን አምኗል። መጀመሪያ ሰው ሲባል ማን ነው? ሰው ሲባል ማን ነው? አልጠየኩም። አምኗል አላመነም? የመለስኩልህ እኮ ነው። ሶል አምኗል አላመነም? አይ ወይ አዎ ነው የሚባለው። የመለስኩልህ አብራራ። አይ ወይ አዎ በል መጀመሪያ። አምኗል? አዎ አምኗል። ማስረጃ? ዳግም መወለድ ስላለበት ማስረጃ? የሚጠመቁት ጆሯቸው የሚሰማ ወይም መጽሐፍ ማንበብ ወይም አካላዊ ፊዚካል አፓራታሳቸው ቁመታቸው ከዚህ ሜትር የሚላለህ አምጣልኝ እስኪ። እንደዛ የሚላለህ ማለት ራስን እኮ ባንታው አምኗል የሚለውን ማስረጃ ነው የምፈልገው እኔ። ከዛ እኔ በተራ እኔ ጠይቀኛለሁ። አዳምጠኛ። እኔ እኮ መሰረታዊ ጥያቄ አነሳ አይደለ? እኔ ልመልስልህ እኮ ልመልስልህ። አንተ ሰውን ወንጌልን ለመማር ሰው የእግዚአብሔር መንግስት ለመግባት በፊዚካል አፓራተስ ሰው ሜጀር ማድረግ አትችልም። በፊዚካል አይደለም ብራዘር የምናወራው ነገር። ሰው መጽሐፍ ቅዱስ የሚናገረው በልቦ አምኖ በአፉ መስክሮ ይድናል የሚለው መጽሐፍ። ስለዚህ ሕፃን ልጅ በልቦ አምኖ በአፉ መመስከር አይችልም። ዚስ ኢዝ ናቹራል። ምንድን ነው ይሄ? ጀነራል ትሩዝ የሆነ ግልጽ የሆነ ነገር ነው።
ለዚህ ኤቪደንስ ገና ኢምብሪዮሎጂ ሳይንስ ላስተምር አሁን ይሄ ጊዜው አይፈቅድም። ሳይንሱም ደግሞ ከፈለክ ግን ኢንዲቴል ህፃን ልጅ ገና ከመጸነሱ ቀድሞ ያለውን ጀምሬ እስከ ጥግ ድረስ ላስተምር ይችላል። እሱን ችግር የለውም። እሺ አሁን እሱን ተወውና እንደዛ ከሆነ ያንተ ዴፊኒሽን ሳይንስ መልሰው ሰው በልቦ አምኖ መመስከር ሳይችል መዳን ይችላል ወይ እኮ ለኔን መልስልህ። የኔን አንድ ደቂቃ ከሰጠኝ ልመልስልህ። እየመለስኩልህ ብራዘር እየመለስኩ ነኝ። ቆይ አሁን እንዴት ቀላል እናድርገው? መጽሐፍ ቅዱስ ላይ ሐዋርያት አስተምሯል እንደዚህ። እሺ ሐዋርያት አጥምቀው ያውቃሉ? 40 ቀንና የ80 ቀን ልጅ ከየት አመጣችሁት እናንተ? በቃ እንደዛ እናድርገው። ልመልስልህ ነኝ። ስመልስ አታስቆም። መጽሐፍ ቅዱስ ይኸውልህ ከፍት ነው። ያው መጽሐፍ ቅዱስ አነሳው። ንገረኝ ጥቅሱን። ቆይ አዳምጠኛ። መጀመሪያ ማብራሪያ ልስጥ። አይ ማብራሪያ አይደለም፣ ጥቅሱን ሰተን የምታብራራው ይኸው ዮሐንስ 3:5 ካልተቀበልክ ደግሞ አብራራለህ ያስተማረው የሚል አለ። ማስረጃ ሰጠኛለህ እንደዛ የሚል ማብራሪያ እኮ አስጨርሰኝ እንጂ ላብራራ። እሺ ማብራሪያው ነገር እሺ የኦርቶዶክስ አንድምታ ነው የፕሮቴስታንት ነው የካቶሊክ እኔ ሳብራራ አትግባ። ጥያቄ ጠይቀኛል፣ ወደ ጥያቄ እመጣለሁ። ማለት የምሰጥህን ካላመንክበት የማስረዳበትን መንገድ ተረዳኝ። እዛ ጥያቄ ጠይቅ። ጥሩ ሶል በዚህ ልክ ከሆነ እንግባባለን። እንደውም ጥሩ አዳማጭ ነበር ከአንተ ዳጊ። እዚህ ቤት ያላችሁት ኦልሞስት አዳማጭ ነው። እሱን ተው፣ ዝም ብለህ ወደ ፖይንት ግባ። አንድ ደቂቃ ልጻፍልህ። ቆይ አንድ ደቂቃ ልጻፍልህና በአንድ ደቂቃ ውስጥ ልጁ እንዴት እንዳመነ በዮሐንስ 3:5 መሰረት እስቲ ያሳየን። አሁን ቅድም ምን አልከኝ? እንዴት ተጠመቀ? አንድ የ40 ቀን ህፃን እንዴት ተጠመቀ የሚል ጥያቄ አነሳ። ይሄ ሳይንቲፊክ አላልኩም ብራዘር። እኔ አሁን ደቂቃ ላቁምልህ። አልተጠየቅም እኮ ያልተጠየቅከው የምትመልስ ከሆነ ትወርዳለህ። ባይዘይ ከዚህ በኋላ አወርዳለሁ። ለመሰለ ራስን በራስህ ጥያቄ ደስ የሚልን ጥያቄ ጠይቀ። ኦኬ ጊዜያችንን አትግደል። ለራስህ ጥያቄ እኮ ግልጽ አይደለም። ሶል እንዴት አምኖ 40 ቀን ተጠመቀ አይደል ያልከው? ግልጽ ላድርግላ። በቃ ግልጽ አልሆነልኝም ነው የሚባለው። ግልጽ አድርግ፣ ችግር የለውም። አዎ ጥያቄ ምንድነው? መጽሐፉ የሚለው ጌታችን ኢየሱስ ክርስቶስ ያስተማረው ያመነ የተጠመቀ ይድናል ነው። 1 ማርቆስ 16:16 ሁለተኛ ጌታችን ኢየሱስ ክርስቶስ በእኔ የሚያምን ነው የዘላለም ሕይወት አለው ያለው ዮሐንስ ወንጌል ምዕራፍ 6። ኦኬ ሶስተኛ ሄዳችሁ አሕዛብን በአብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ነው የሚለው። በአንድምታችሁ መሰረት እያስተማራችኋቸው መጀመሪያ ወንጌልን ሰብካችኋቸው ነው ብሎ የሚፈታው። ኦኬ ይሄ ከሆነ ኦርቶዶክስ ቤተክርስቲያን የ40 ቀን ልጅ ህፃን ክርስቲያን የምታደርግበት ያላመነን ኦኬ የተጠመቀ ብቻ ክርስቲያን የምታደርግበት ኤቪደንሷ ምንድነው? ማስረጃዋ? አንድ ሁለተኛው ሐዋርያት ጌታችን ኢየሱስ ክርስቶስ ነቢያትስ እንዲህ ብሎ አስተምረዋል ወይ? የ40 ቀንና የ80 ቀን ልጅ አምኖ ክርስቲያን መሆን ይችላል የሚል ትምህርት ከየት አመጣችሁት? ለምን ካልከኝ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። የእናንተ ስርና መሰረት ክርስቶስ ኢየሱስ ነው። ስለዚህ መሰረቱ እንደዛ ብሎ ካላስተማረ ኢየሱስ፣ ሐዋርያትና ነቢያት እንደዛ ብሎ ካላስተማሩ የኢትዮጵያ ኦርቶዶክስ ከሆዳ ነው ያፈለቀችው፣ ምንፍቅናዋ ነው እያልን ያለነው። ስለዚህ ማስረጃ አምጣ ከሶስቱ፣ ወይ ከኢየሱስ ወይ ከሐዋርያት ወይ ደግሞ ከነቢያት ከመጽሐፍ ቅዱስ ማለት ነው። ካላመጣ እንቶ ፈንቶ ነገር እንዳታወራ። ይሄው ደቂቃ ልስጥ። ስለዚህ እኔም አዳምጫለሁ። 2 ደቂቃ ስጠኝና ለቀጥል። አቋርጣለሁ ግን እንትኑ ላይ ፎከስ አድርገህ እንትኑ ነጥቡ ላይ ማታወራ ከሆነ ጥያቄ ላይ አቋርጣለሁ እንጂ ደቂቃውን ሰጣለሁ። ያው ውሰድ፣ ጀምር። ጥሩ ጥያቄ ነው ያነሳልኝ። የመጀመሪያው ያመነ የተጠመቀ ይድናል ማለት ሰው ከመጠመቁ በፊት ያምናል፣ በጌታችን ኢየሱስ ክርስቶስ አዳኝነት ተቀብሎ አምኖ ይጠመቃል፣ ድነቱን ያረጋግጣል። ሲጠመቅ ምንድነው የሚሆነው? አንደኛ ክርስቶስን ይመስላል። የክርስቶስ አካል መሆን ነው። መጠመቅ ማለት ክርስቶስን መምሰል ነው። በትንሳኤና በሙታኑ መምሰል ነው። ስለዚህ የጥምቀትና የማመንና የመጠመቅን ጉዳይ ማርቆስ 16:16 ላይ ጥምቀትን ትቀበለዋለህ ያድናል አያድንም የሚለው ወደ አንተ ነው የሚመጣው። ነገር ግን ሰው ለምንድነው ወይም ህፃናት ለምንድነው በ40 ቀን ቤተክርስቲያን የምታጠምቀው ብለን አነሳለን። በብሉይ ኪዳን ዘመንም በዘሌዋውያን 12 ላይ ምዕራፍ 1 ቁጥር ጀምረህ ብታነባው ስርዓት አለ። እዛ ጋር እንዴት ይከናወን እንደነበረ ምን ይፈጸም እንደነበረ የሴት በ40 ማነው የወንድ በ40 የሴት ደግሞ በ80 ቀን የተቀመጣለ። ዘሌዋውያን ስንት? በአዲስ ኪዳን ጥቅሱን ጥራው። ይቅርታ አድርግልኝ ማለት ዘሌዋውያን 12 ቁጥር 1 ላይ ደግሞ እያነበብኩ አንብበው። እኔ ስላልያዝኩ ነው። አንብበው። እሺ 12
ምዕራፍ 12 ቁጥር 1። እሺ ወንድ በስንት አልከኝ? ወንድ በ40 ቀን። እሺ ሴት በ80 ቀን ምን ትሆናለች? አንብበው ዘጋ። ምን ትሆናለች ነው ማብራሪያው። ቀጥሉ። የሴት ልጅና የወንድ ልጅ የተወለዱ ህፃናት ሴት የተወለደው ወንድ ከሆነ የተወለደችው ሴት ከሆነ እዛ ዲፋይን አድርጎታል። ሄድና አንብበው። ስለ ሴትዮዋ አይደለም የሚያወራው። ቆይ አዳምጠኝ። በመጀመሪያ ደረጃ እዚህ ላይ ልዩነት እንዳንፈጥር ጥቅሱን ላንብብልህ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ህመማ መርገም ወራት ትረክሳለች። በ8ኛው ቀንም ልጁ ከስጋው ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቀመጥ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት፣ ከደሟም እስክትነጻ ድረስ 66 ቀን ትቀመጥ። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብም ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛ ድንኳን ደጃፍ ወደ ካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላትማል። ከደሟም ፈሳሽ ትነጻለች። ወንድም ወይም ሴት ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች፣ አንዱ ለሚቃጠል መስዋዕት ሌላውንም ለኃጢአት መስዋዕት ታቀርባለች። ካህኑንም ያስተሰርይላታል፣ እርሷም ትነጻለች ይላል። ሙሉ ምዕራፉን ጥሩ ካነበብከው እኔ ዲፋይን ላድርግልህ። እዚህ ላይ ስለ ሴትዮዋ አይደለም፣ ስለ ሴትዮዋ ስለ ወንዱና ስለተወለደው ወንድ ልጅና ስለተወለደችው ሴት ልጅ እዛ ቤተክርስቲያን በነበረው በብሉይ ኪዳን ዘመን በነበረው የመዳን የመንጻት መስዋዕትም ያቀርቡ ነበር። የሰው ልጅ ክርስቶስን የመጣው ብሉይ ኪዳን ላይ ቤተክርስቲያን አለ፣ ክርስትና አለ። አስጨርሰኝ እንጂ መጀመሪያ አልጨርስ። ዝም ብለህ እየነዳሁ ነው። ቤተክርስቲያን ይባል በሌላ አንተ በዚህ ስላልከው እኔ በዚህ ስላልኩት አይደለም። አንተ የምትረዳበትን አስጨርሰኛ። መሰረታዊ ነገር ስለሆነ ማለት እኔ ያመጣሁበት ተናገር። ቤተክርስቲያን አለ የለም? አስጨርሰኝ እንጂ ሶል ለምንድን ነው ያመጣው? እኔ እኮ ነው ወይ አይበልና ትቀጥላለህ። ብራዘር ምን ሆነ ነው? እሱ በብሉይ ኪዳን ዘመን የመዳን ሂደት እንዴት እንደነበረ ያብራራል። ቤተክርስቲያን አለ ወይ? ሶል ለምን አታዳምጠኝም? ቤተክርስቲያን አለ የለም እንዴ? ምን ሆነ ነው? አይ ብትወርድ ነው የሚሻለው። አይ ቲንክ ዝም ብለህ የምታደርቀን መሰለኝ። መልስ የለም። ጥያቄ ምንድን ነበር የጠየቀኝ? 40 ቀንና የ80 ቀን ልጅ ኦኬ ሳያምን ለምን አጠመቃችሁ? ማስረጃ አምጣልሃለሁ። ዘሌዋውያን 12 አለ ሴትና ወንድ ልጆችን መስዋዕት እንዴት እንደሚያቀርቡ ከደማ እንዴት እንደምትነጻ ስለ እናትየው የሚያወራው ወደ የት ነው እንዳትገባ በ40 ቀኗ ወደ ተቀደሰው ስፍራ እንዳትመጣ። ይሄንን ጥቅስ እንደናንተ ጠቅሶ በ40 ቀንና በ80 ቀን ልጅ ያጠመቀ ሐዋርያ አለ ወይ? አዲስ ኪዳን ላይ አምጥቶ ይሄንን ጥቅስ ኦኬ ጥምቀት ማለት ነው አጥምቆ ያላል። እሱ እኮ በብሉይ ኪዳን ዘመን የነበረ ወደ ቤተ መቅደሱ ሳትነጻ እንዳትገባ ነው እያለ ያለው። ምንድነው እኮ አዲስ ኪዳን ላይ እንደዚህ አይነት ነገር አለ ወይ ነው ብራዘር? ብሉይ ኪዳን ላይ ጠየቅኩ እኔ። ዋናው ፍሬንድ ግን በክርስትና አለ ወይ እንደዚህ አይነት ነገር? እየሰማ ብራዘር ብሉይ ኪዳን ላይ ሄደ ጊዜ ሰተኝ አንተ እኮ አሶልዬ እኔ ሳብራራ አንተ ማንበብ ነው። በእኔ ሰዓት መግባት አልነበረብኝ። አነበብክልኝ። ከዛ እኔ ዲፋይን ማድረግ ነበረብኝ። ሶል ረስተው ነው። ጥያቄ ካለ ከኔ ዴፊኒሽን በኋላ መጠየቅ ትችል ነበር ብራዘር። ለዚህ ነው ጊዜያችንን እንድትገልብን ሳይሆን የምታመጣው ነገር ለሰው የሚረባና የሚጠቅም ነገር እንዲሆን። ሶሪ አንድ ጊዜ አዳምጠኝ። እኔ ያነሳሁትም ማለት ነው መጀመሪያ ቤተክርስቲያን የለም። አንድ እንተማመን፣ ይሄንን ቤተክርስቲያን የለም። ሁለተኛ ይሄን አንተ ዴፊኒሽን ነው። የኔ ዴፊኒሽን ግን አንተ ሰጠኸኝና ጥቅሱን ስጠቅስ አንብብልኝ አልኩ። ማብራሪያ ሰዓቱ ግን የኔ ነበር። አሁን ተረድተህ ስለረሳሁ አሁን ተስማምታችሁ ስላደረክ ነው እንጂ ባክፋይት ስላደረክ ነው እንጂ ጥያቄ እኮ ጠይቀኛል። ይሄን ያመጣሁት ረስተው ነው እንጂ አልፈርድብህም። ችግር የለውም፣ ያጋጥማል በውይይት ግን ይሄ የኔ ሰዓት ነው። ችግር የለም፣ ተስማምተናል። ቢኒ ተስማምተናል። ረስቶት ነው ሶል ስለረሳው ነው። ችግር የለም። ሶልም የረሳው ነገር የለም፣ አንተም የረሳው ነገር እንዳለ አላስብም። ስለዚህ አሁን ተስማምታችሁ እንድታወሩ ገብቷል። አሁን ይሄንን ጉዳይ አንስተህ ስታወራ ስለ ጥምቀት ወይንም ስለ ሕፃናት ጥምቀት ለማስረዳት ነው አይደል ያነሳው? ወንድሜ ግልጽ እኮ ነው ቢኒ። እሱ ጠየቀኝ። 1 ደቂቃ ይውሰድ 30 ሰከንድ ይውሰድ አላውቅም። ጠየቀ አይደለ? ከጠየቀ በኋላ እኔ መልስ መመለሳለሁ። ለምን ማለት ቀጥተኛ ለምን አትሆንም? ኦርቶዶክስ ከሆነ አይደል? ኦርቶዶክስ ቀጥተኛ ናት ትላላችሁ አይደል? ቀጥተኛውን በቃ አንተ የሕፃናትን ጥምቀት ልታስረዳ ነው አይደለ? ዘሌዋውያንን አሁን ጥቀስልኝ ብሎ ያስነበብከው ያስረዳው እኮ ነው ቢኒ። እሺ በጣም ጥሩ።
አንተ አስረዳውና ከዛ እሱ ደግሞ ለጠየቀ ጥያቄ መልስ ስጠው። ቤተ ክርስቲያን ነበረች ወይ በብሉይ ኪዳን ሲልህ አዎ ወይ አይደለም። ኦኬ ይሄ አሁን የጠቀስከው ክፍል ስለ ጥምቀት ይናገራል ወይ ብሎ ከጠየቀህ ስለ ጥምቀት መናገር አለመናገሩን ገልጣ አስረዳው። የመንጻት ስርዓት በብሉይ ኪዳን ምን ነበር የሚባለው? ለምንድን ነው የመንጻት ስርዓት የተካሄደው? ህጉ ምን ይላል የሚለውንም ባህሉንም የአይሁድንም ህግ በደንብ የምታውቅ ከሆነ እሱንም ቀጥቅጥ አስረዳውና ጥምቀት ነው ካልክ ከጥምቀት ጋር እስቲ አንተ አያይዘ ይሄ ነው በል። እየመለስኩ ነበር። ጠየቀው ግን መልስ መስጠት መቻል አለብህ። ቀጥሉ። ሶልዬ ቤተክርስቲያን እኮ የተመሰረተችው በክርስቶስ ደም ነው። አሁን ያለችውን ቤተክርስቲያን በክርስቶስ ደም በኋላ የተመሰረተችውን ቤተክርስቲያን እያለኝ ከሆነ የለችም በዛን ዘመን። ብሉይ ኪዳን ለቤተክርስቲያን የሚባል የለም። ባጭሩ ብራዘር አሁን አንዴ ቃው ሰድና ጨርስ። ይሄንን ስለ ብሉይ ኪዳን የመንጻት ነው። መስዋዕትነቱም የሰው ልጅ ስላልዳነ ነው ክርስቶስ ራሱ ወርዶ ሊያድነን የቻለው ማለት ነው። ስለዚህ ያ ያሳየ የነበረው የመንጻት ወይም ደግሞ የመዳን ስርዓት የነበረበት ሂደት ነው። እሱ በምን ተተካ? በጥምቀት ተተካ። በጥምቀቱ እንዴት እንደተተካ ነው እየመጣሁልህ ያለሁት። ስርዓቱን ግን ወስደነዋል። እንዴት ነው የወሰድነው? በጥምቀት ተተካ እንጂ ያ የነበረው ሂደት አዳኝም አልነበረም። የሰው ልጅም ሊድን አልቻለም። ለ5500 ዘመን ከዘላለም ሞት አይድንም ነበረ። ለምን? ጌታችን ኢየሱስ ክርስቶስ ውልደት በኋላ ነው የሰው ልጅ ሊድን የቻለው ማለት ነው። ይሄ በተለያዩ በትንቢት መጽሐፍትም ተነግሮ እንደነበረው በሂደት በነበረው ጌታችን ኢየሱስ ክርስቶስ የተወለደልን ለዛ ነው ማለት ነው። ስለዚህ ይሄን በዛ እንድትረዳው ነው እንጂ ይሄ ቤተክርስቲያን ስርዓት ነው አሁን የነበረው ያኛው የነበረው ስርዓት ነው እያልኩ አይደለም። እኔም እያልኩ እንዳልነበረ ትረዳለህ። ያ በጥምቀት ነው የተተካው። ስለዚህ የሴት ልጅ በ80 የወንድ ልጅ በ40 የሚለው ላይ ምንም እንትን ሎጂካል የሆነ ጉዳይ አድርገህ ማየትም የለብህም። ስርዓት ነው ብያለሁ ከመጀመሪያው። አንተ በ14 ዓመትህ አንተ በ18 ዓመትህ እኔ በ23 ዓመቴ ብጠመቅ ዲፋይናት የሆነ ቁጥር ነምበር ልታስቀምጥልኝ አልችልም። የኔ ጥምቀት ጨርሳል። እሺ ደቂቃን ጨርሳል። ለማንኛውም አሁን ይሄን ሰው እንግዲህ ምን ነበር የጠየቁት ጥያቄ? እሺ ቢኒ ይቀጥል። አይ ብሉይ ኪዳን አሁን ሊመጣ ስላለው ለአዲሱ ኪዳን ጥላ ነው አይደል? ለምሳሌ አሁን ሐዋርያው ጳውሎስ ይከተላቸውም የነበረው ድንጋይ እርሱም ክርስቶስ ብሎ በበረሃ ይከተላቸው የነበረው ድንጋይ ውሃ ይጠጡበት የነበረውን እርሱም ክርስቶስ እንደነበረ ነግሮናል። የት? አንደኛ ቆሮንቶስ ምዕራፍ 10 ላይ እንደዚያውን ሐዋርያው ጳውሎስ ግልጥ አድርጎ ነግሮናል። ልክ እንደዚሁ ሐዋርያቱ አሁን ሶሌ የጠየቀህን ነው መልሼ ማነሳለን። ሐዋርያቱ እንደዚሁ ያ የመንጻት የሴት ልጅ ከወለደች በኋላ የመንጻት ስርዓት ጥምቀት ነው ብሎ ወይንም ከጥምቀት ጋር አያይዞ ያወራ አንድ ሐዋርያ ካመጣልን በቃ ይሄ የጥምቀት ስርዓት ነው። አያ ስርዓትን እንደ ስርዓት ስትቀበለው ያንን ስርዓት ከየት ቀዳኸው ነው ጥያቄው። እንደዚህ ያስተማረ አንድ ሐዋርያ አምጣልንና ከዛ ከሶል ጋር ቀጥሉ። ሶሪ እሺ መመለስ አለ። በቃ እኔ ምን ነው ጥያቄ እኮ ቀጥታ መመለስልኝ። እሺ ሐዋርያ እኔ መጽሐፍ ቅዱስን እኮ አምጥቼ ፊት ለፊት ያስቀመጥኩት እንድጠቅስ እኮ ነው ብራዘር። ጥቀስ ከአዲስ ኪዳን ይሄን እንዳንተ ጠቅሶ እንደዚህ 40 እና 80 ብሎ ወስዶ ይሄንን የፈጸመ አንድ ሐዋርያ ያሳየን። የተመሰረተው በሐዋርያትና በነቢያት ነው ብራዘር። ምን ሆነ ነው? እሺ ጥቅሱን ንገረኝ። አሁንም ካልጠቀስክ ትወርዳለህ። ባይዘው ታስፈራራኝ እንጂ ሶልዬ መውረድ ይችላል። አይወርዳላ በቃ ለምሳሌ ኦርቶዶክሳውያን ጠቅሶ የሚያወሩ እውቀት ያላቸው ኦርቶዶክሳውያን ስላሉ ስለገባህ እኮ ነው። እኔ እኮ እያስረዳሁ ነው ሶልዬ። በአንተ በራስህ እኮ አዳምጠኛ እንዴ። እኔ ያመጣሁልህ እኮ አዳምጠኛ እንዴ አዳምጠኝ። እየመጣሁ እኮ ነው እንዴ። አታቋርጠኝ እንጂ ምን ቤቱ የኔ ነው ካልክ እወርድልሃለሁ፣ ችግር የለውም። ኧረ ወደ ጥቅሱ ብራዘር ምን ሆነ ነው እንዴ? ወደ ጥቅሱ ታዲያ አታስቸኩለኝ። አስቸኩላለሁ፣ በደንብ ነው ማስቸኩለህ። ጥምቀት የኃጢአት ስርየት ነው። ወነአምን በሀቲ ጥምቀተ ለስርየተ ኃጢአት የሚለው ላይ በሐዋርያት ሥራ 22 አዳምጠኛ። የንቅያን ጉባኤ ይጠራልኛ። ኧረ እባክህን ብራዘር ጥቅስ የለም። አንዴ ሚሲ አወራሻለሁ። ሚሲ አንዴ ሚዩት የሐዋርያት ሥራ ለእሱ ሰውዬ መልስ የሚሆን የሐዋርያት ሥራ ምዕራፍ 16 ቁጥር 30። በቃ እሺ፣ በቃ አብራራው ከብዶታል። ወደ ሚሲ እንሂድ። በቃ እሺ፣ ጥቅስ አላት እሷ። ጊዜ ሲሰጥሽ ከአንቺ ጋር መቀጠል ይቻላል። አብራራው ጥቅስ አለ። ልክ እንደሷ እንደ ሚሲ። አሁን እሷ ጥሩ ኦርቶዶክስ አይነች።
ወደሷ ከመሄዴ በፊት ጥቅስ አለ። ወዲ አታዳምጥም እኮ ለምን መሰለ? ትክክለኛ እያስረዳው ስለሆነ መስማት አለ። ጥቅስ ብራዘር፣ ጥቅስ አንተ ማቴዎስ ነው ጋር አበራው እንዴ? ምንድነው ለቅሶ? ስጠን እኮ ነው የተባለው። አመሰግናለሁ። ጥምቀት የኃጢአት ስርየት ነው የምትጠመቀው ባይ ማስረጃ ነው የምንፈልገው። ፕሊዝ አትጮሁብን። እኛ እዚህ የሚጮህ ነው አሁን ያሰለችን። ጥቅስ በቃ ያንን የዘሌዋውያኑን የመንጻት ስርዓት ያ ጥምቀት ነው ብሎ ያስተማረ አንድ ሐዋርያ አምጡ። አለቀ በቃ። ምንድን መጫጫዋ እንዴ? እሱ አዎ አለን የምትሉ ከሆነ ጎ ሄድ ሚሲ። ከቅድም ጀምሮ ስትከፍቺ ነበር፣ አሁን ቀጥይ። ሚሲ ትሻላለች። ኧረ እየጠቀሰች ነበር ጎበዝ። ሐዋርያ ስራ ስንታልሽ የሐዋርያ ስራ ምዕራፍ 16 ቁጥር 31። እሺ ሚስዬ፣ ከመግለጤ በፊት የሐዋርያ ስራ አሁን የጠቀሽውን ጥቅስ ምዕራፍ 16ን ጠቅሶ እንትን ማብራሪያውን አይተሻል? የኦርቶዶክስ ሊቃውንት አባቶችሽ እንዴት እንደፈቱት አይተሻል? እኔ እንደ ክርስቲያን ነው ማወራ ያለሁት። አሁን ይኸውልህ ወንጌላውያን አማኞች ነው ኦርቶዶክስ አይደለሽም እንደ ሚሲ? ኦርቶዶክስ ነሽ? It doesn't matter. ኦርቶዶክስ ነሽ ወይ? I'm talking to you. You have to listen. It matters. No, it doesn't. I'm Christian. It doesn't matter. So you just have to listen. ኦርቶዶክስ ነሽ ወይ? የትኛው ክርስቲያን ነሽ? ቢኒያ you should have even guiding them with true love. አይ ቆይ ከቢኒ ጋር ቆይ ቢኒ ነው መሰለኝ የሚሰማው። ቆይ ቢኒ ያውራ። ሚሲ I have to know who I'm speaking to. አላቅሽም። እኔና አንቺ ጎረቤታሞች አይደለንም። አንተዋወቅም እዚህ ጋር እዚህ ውስጥ 400 ምናምን ሰዎች አሉ። እምነትሽን በግላጭ ተናገሪ፣ አትፈሪበት። ኦርቶዶክሳዊ ከሆንሽ ኦርቶዶክሳዊ ነኝ ካልሆንሽ አይደለሁም። እኔ በዚህ ነው ማምነው። ብታምኚበትን ግልጽ አድርጊ። ወዴ ዝም ብሎ doesn't matter ምናምን ምንም መቀወጡ ምንም አይጠቅምሽም ላንቺ። እኛ ደግሞ ምንም እምነቱን አይደንቲፋይ ከማያደርግ ሰው ጋር አናወራም። ስለዚህ ከየት ቤተ እምነት ነሽ ደግመን እንጠይቅሽ። ክርስቲያን ነኝ። ይሄ በቃ ምን ክርስቲያን? ኦርቶዶክስ፣ ካቶሊክ አይበቃችሁ? ኢቫንጀሊካል ነሽ? ፕሮቴስታንት ምንድን ነሽ? ያስጨዋችሁ እናንተ ናችሁ። ይኸው እዚህ ጋር ኦርቶዶክስ ነኝ ይላል አይደለ? ስዕሌ ፕሮፋይሌ ምን ይላል? ኦርቶዶክስ ነኝ። አይ አሁን ሰሞኑን ይኸውልሽ በዚህ በእንትን ወንጌል አማኝ የሆኑ ሰዎችም ይሄን ምልክት አድርገዋል። እና አንቺ አሁን የትኛው ኦርቶዶክስ ነሽ ወይ ምንድነው የትኛው ክርስቲያን ነሽ? ራሳቸው ኦርቶዶክስ ነኝ ካልኩ ኦርቶዶክስ ነኝ። ስለዚህ የወንጌል አማኞች በቃ አሁን ኦርቶዶክስ ኮንሽ ጥሩ፣ በቃ አሁን መቀጠል እንችላለን። አባቶችሽ አሁን የጠቀሹት አንድምታውን አይተሽዋል ወይ ነው መጀመሪያ? እኔ ላሳይሽ ነው ስለሆነ እና እናንተ ራሳችሁ ልጆቻችሁን አሳልፋችሁ ትሰጣላችኋል በራሳችሁ እምነት በራሳችሁ እምነት ለጉዳይ ነው። እኛ ጥምቀተኛ እኛ ደግሞ በራሳችን እምነት ልጆቻችን እናጠምቃለን። ማን ያለሽ አይደለም? ይኸውልሽ ከኛ ጌታ ከመስጠት ጋር አይገናኝም። የሐዋርያት ሥራ ምዕራፍ 16 ቁጥር 31 ይላል። ቆይ እስኪ ሶሊ እኔ ይቅርታ በጣም ደጋግሜ ስለገባው ሚስ ምንድን ነው? እሺ ተረጋጊና አውሪን። አንደኛ ስሜታዊ አትሁኑ። እናንተ እኮ ናችሁ በቃ ላይክ I don't know ከየት የመጣው ወንጌል እንደሆነ አላውቅም። ችግር የለውም እናወራለን። ኦኬ እሺ። ህፃናትን በ40 ቀን ስታጠምቁ ወንድ ልጆችን ሴቶችን በ80 ቀን ስታጠምቁ ለምንድን ነው የምታጠምቋቸው? ምክንያቱም ቃሉ ይላል ምዕራፍ 16 ቁጥር 31 ያለው ላምብልህ እንሄድበታለን። ተጠምቀው ምንድን ነው ሲጠመቁ ምንድን ነው የሚሆኑት? ህፃናቶቹ በቤተሰቦቻቸው እምነት ልጆች ይጠመቃሉ። ገባ? ልጆች አውቀው ገብቷቸው ባይሆንም ቤተሰቦቻቸው ክርስቲያን ከሆኑ ይጠመቃሉ። ስለማትሰሚኝ እየመለሽልኝ አይደለም ጥያቄ። ሲጠመቁ ምንድን ነው የሚሆኑት? ክርስቲያን ይሆናሉ። ስለዚህ እስከ 39 ቀን ድረስ አንድ የተወለደ ወንድ ህፃን እስከ 39 ቀን ድረስ ክርስቲያን አልነበረም? ክርስቲያን ነው። ግን ልክ እናንተ በተወሰነ ጊዜ ነው በ7 ቀን ይሁን በ7 ዓመት ይሁን በምን ይሁን ለጌታ አሳልፈን ሰጠን እንደምትሉት በእናንተ እምነት፣ እኛ ደግሞ በእምነታችን ልጆቻችንን ቤተክርስቲያን በደነገገችው መሰረት ሎጂካል እስቲ ቆይ ይሄንን እኮ እንደ ትልልቅ ሰዎች እናውራ። እታለም ክርስቲያን ከሆነ የተወለደው ህፃን ልጅ 39 ቀን ድረስ ኦልሬዲ ክርስቲያን ከሆነ 40ኛው ቀን እንደገና ክርስቲያን እንዲሆን ነው የምታጠምቁት? ይሄ የቤተክርስቲያኗ መመሪያ ነው። የኦርቶዶክስ ቤተክርስቲያን የማን መመሪያ ነው? ለመመሪያው እኮ እናወራለን።
እናንተ ልጆቻችሁን አሳልፋችሁ ትሰጣላችሁ። ኧረ ሚሲ እባክሽን እንደማመጥ በጌታ እንደዚህ አይደረግም። እኔ እንደዚህ ሰው አይደለሁም። ኤኒዌይ እሺ ሰማል። እሺ አንድ ወንድ ልጅ አሁን ሴት ልጅ 80 ቀን ነው፣ ወንድ ልጅ ነው አንስተን የምናወራው ለኤግዛምፕል እንዲመቸን። አንድ ወንድ ልጅ 49 ቀን ድረስ ክርስቲያን አልነበረም ስልሽ ነበር አልሽኝ። ስለዚህ 40ኛው ቀን ላይስ በውሃ የምታጠምቁት ለምንድን ነው ስልሽ ክርስቲያን እንዲሆን። እንዴ ክርስቲያን እንዲሆን ኦልሬዲ የነበረውን ክርስቲያን እንደገና እንዲሆን ነው። እስቲ ግልጽ አድርጊው እሱ ጋር። ይኸውልህ አሁን በጴንጤ ወይም በወንጌል አማኞች መጀመሪያ ይድናሉ አለ፣ ከዛ የጥምቀት ትምህርት ይማራሉ፣ ከዛ ይጠመቃሉ፣ ከዛ ምናምን ይባላል አይደለ? the same thing እነዚህ ሰዎች ሲወለዱ ልጆቻችን ሲወለዱ በእኛ እምነት ክርስቲያን ናቸው፣ ግን አስተምረናቸው ለዛ አቅም በቅተው ሳይሆኑ በእኛ እምነት እንሰጣቸዋለን ለእግዚአብሔር ላይ በጥምቀት በእኛ ስርዓት ይጠመቃሉ። ስለዚህ ያ ተረጋገጠ ማለት ነው። ልክ አንድ ጴንጤ ሆኖ ወዲያውኑ እንደማይጠመቀው ሁሉ ጊዜ ወስደን ደግሞ እኛ በቤተ ክርስቲያን ድንጋጌ ወይ ደግሞ ቤተክርስቲያን ሕግ ወይም ዶክትሪን እናንተ በምትሉት ይጠመቃሉ። ስለዚህ ይሄ ደግሞ የሐዋርያ ሥራ ምዕራፍ 16 ቁጥር 31 ይደግፈዋል። ከፈለክ ላነበው ይችላል። ነገር ስለሌለ ገባ መጽሐፍ ቅዱሳዊ ነው ወይ ነው እንጂ ኦርቶዶክስ ስላለች ምንም እና ቆይ ማን ነው ቢንያምን ላናገር ወይስ ሶል? ቢንያም እሺ ሚሲ ሶሊ ፖዝ አድርጋል ድንገት። እሺ ሚሲ ምን አልሽ? ለምንድን ነው ጴንጤዎች ወይም የጴንጤ ልጆች ለጌታ አሳልፈን ሰጠን የሚሉት? በተለያየ ጊዜያት አይደለ እንደሚሰጧቸው፣ ግን በራሳቸው እምነት መሰለኝ አሳልፈው የሚሰጡት አይደል? ይህ ዴዲኬሽን ምናምን የሚባለው እሱ ችግር የለውም ብትጠይቅኝ፣ አሁን እኔ ስለሱ ልመልስልሽ ፈቃደኛ ነኝ። እሺ መልስልኝ። ለምንድን ነው ስለዚህ የእኛ ስለተደነገገ የእናንተ ስላልተደነገገ ነው? አይደለም። እሺ ታዲያ አሁን ግን ስለ ዴዲኬሽን ስናወራ ስለ ዴዲኬሽን ልትጠይቅኝ ትችላለሽ። እኔ ግን አሁን እየጠየቅኩሽ ያለው ስለ ጥምቀት ነው። ጥምቀትን የእግዚአብሔር ቃል በቃ እውነተኛ የእግዚአብሔር ቃል ላይ የተመሰረተ ጥምቀት ነው የምናደርገው ካላችሁ፣ እኔ አሁን አንቺ ራሱ እኮ ሚሴ በጣም እንደው ኦነስት ከሆንን ምን ብዬ ጠይቄሽ ነበረ መጀመሪያ? እነኚህ የተወለዱት ህፃናት ክርስቲያን አይደሉም ወይ ስልሽ ክርስቲያን ናቸው አልሽኝ። ከዛስ ለምንድነው የምታጠምቋቸው ስልሽ ክርስቲያን እንዲሆኑ አልሽ። እንዴ የሆኑትን እንዲሆኑ ነው ወይስ ያልሆኑትን? ምን ማለት አሁን ኮንፊውዚንግ እኮ የሆነባችሁ አይደለም፣ አለመግባባት ነው። ይኸውልህ እነሱ መጀመሪያም ክርስቲያን የሆኑት በወላጆቻቸው እምነት ነው። በኋላም ደግሞ ዴዲኬሽን ወይም ደግሞ አሳልፎ መስጠት በማንድ በሚባለው በእናንተ ቋንቋ፣ እኛ ደግሞ ቤተክርስቲያን የደነገገችው ህግ ስላለ ዶግማ ስላለ ወይም ደግሞ ቀኖና ስላለ በዛ በቀኖና እና በዶግማ መሰረት ነው የምናደርገው። ስለዚህ ይሄ በወላጁ እምነት እሺ በመጀመሪያ ደረጃ ማርቆስ 16:16 እምነት ያመነ የተጠመቀ ይድናል ይለናል አይደል? እሺ ኦኬ። ያላመነ ይፈረድበታል። በጣም ጥሩ። እሺ ህፃናት አምነው ነው የተጠመቁት በቤተሰቦቻቸው። እዚህ ጋር ለምን አላነብልህም ብሰጣችሁ እኮ ችግር የለውም እንሄዳለን እሱ ላይ። አምናችሁ ነው የተጠመቃችሁ? 31 ላንብብልህ። እነሱም አንድ ይቅርታ ቢኒ እስቲ ከመጽሐፍ ቅዱስ ላይ አንድ በቤተሰቡ ያመነ ህፃን እከሌ የሚባል ትንገረን እስኪ። አንድ በቤተሰቡ ያመነ ህፃን ካለ ቀጥሉ ቢኒ። ዳጊ እናንተም እኮ በቤተሰቦቻችሁ አንተ ባመንከው ነው ልጆችን ለጌታ አሳልፈህ የምትሰጠው አይደለም? ዴዲኬሽን እና ያልገባሽ ነገር ባፕቲዝም እና ዴዲኬሽን ፍጹም አይገናኙም። ዴዲኬሽን አልገባሽም ማለት ነው ወይ ትርጉሙንም አላውቀውም ነው የሚባለው። አስረዱኝ ነው የሚባለው። ዴዲኬሽን ሃዝ ናቲንግ ቱ ዱ ዊዝ ባፕቲዝም። ምንም ጭራሽ ነው የማይገናኙት ጭራሽ። እሺ ይኸውልህ ዳጊ ሄድና የሐዋርያት ሥራ ምዕራፍ 31 ነው። ዴዲኬሽን እንዲድኑም እንዲፈወሱም እንዲቆሙም እንዲቀመጡም አይደለም። ዴዲኬሽን የእግዚአብሔር ናቸው። ልክ ሐና ሳሙኤልን እንደሰጠች መልሳ ያንተ ነው ብላ እንደሰጠች ልጆች የእግዚአብሔር ስጦታ ናቸው። ገባሽ? ያንቺ አይደሉም፣ የእግዚአብሔር ናቸው። ባለቤታቸው እግዚአብሔር ነው። እንኳን የልጆች የእኛም ባለቤት እግዚአብሔር ነው። ይህም በኋላ እኔ ያስረዳሻለሁ። ቢኒ ጋ የጀመራችሁትን ጨርሶ። ልጆች በቤተሰባቸው ነው የሚያምኑት ብለሻል። በቤተሰቡ ያመነ ህፃን እስኪ እከሌ እንዳመነው እኛም ልጆቻችን እንደ እከሌ ህፃን እያለ በቤተሰቦቹ እንዳመነ እኛም ልጆቻችን በእኛ ያምናሉ ብለን እናምናለን። እስኪ አንድ ህፃን በቤተሰቡ ያመነ ከመጽሐፍ ቅዱስ ላሳይኝ። ያመነስ
አሁን ጥቅሱ ማውጣት አልችልም እንጂ አንተ እመንና ቤተሰቦችም ያምናሉ፣ አንተ ዳንና ቤተሰቦችም ይድናሉ ተብሎ ተጽፏል አይደል? በቃሉ ኦኬ። ስለዚህ እንደዛ ከሆነማ ታዲያ ቤተሰቡ አይጠመቅማ ወይ አባት ወይ እናት ብቻ ነው በእናንተ የሚጠመቀው አይደል? እንደዛ አይደለም። ስለዚህ ጥቅሱን ሚስ አንደርስታንድ አድርገሽዋል ማለት ነው። እንዲያውም በእኛ እንደሱ ካልሽ እሱን ጥቅስ ለዛ የምትጠቀሚ ከሆነ አሁን ከቢሊ ጋር ነው የምጨርሱት። እኔ እንደዚህ ገብቼ ረጅም ማውራት አልነበረብኝም። ግን ምን መሰለሽ አሁን የተጠቀሽው ጥቅስ የምትጠቀሚ ከሆነ በቃ እናትየው ካመነች ይበቃል ማለት ነው። ወይም አባትየው ከተጠመቀ ይበቃል ማለት ነው። በቃ አይሽ ይሄ ሮንግ ነው። ትክክል ያለ ቦታ ቃሉን አልጸድቀው አንድ ቃል ነው፣ የእግዚአብሔር ቃል ነው። አንተ እመንና ቤተሰቦችም ያምናል ሲል ስለዚህ እናቱም አባቱም ሊሆን ይችላል። ቤተሰቦች ያምናሉ አላለም። እባክሽ ጥቅሱንም አላወቅሽም። አንተ እመንና ቤተሰቦች ያምናሉ የሚል ጥቅስ የለም ወይ? እዚህ ጋር ልንገርህ ያገኘሁትን አይልማ። ቆይ ያገኘሽውን ትነግሪናለሽ። መሀል ላይ የምትወዳደሻቸው ነገሮች በኋላ ዋጋ ያስከፍላል። አይደለም አንተ እመንና ቤተሰቦች ያምናሉ የሚል ጥቅስ የለም። እዚህ ጋር ለማለት የፈለግሽው ሀሳብ ገብቶኛል። እጄ ላይ ያዘውልን እንደሱ ብንል እንኳን እናንተ ራሱ እሱን አትቀበሉትም። አንተ እመንና ቤተሰቦች ይድናሉ ነው እንጂ አንተ እመንና ቤተሰቦች ያምናሉ አይደለም። እሱን እናንተ ትቀበላላችሁ። የራሱ እንደዛ ነው የሚለው አይደለም። ምዕራፍ 16 እሺውን ቢኒ ጋር ጨርሱ። ቢኒ ጋር የምትጨርሱት ምንድነው? የጀመራችሁትን መጀመሪያ ጨርሱ። አሁን ብዙ ነገር እኔ እና አንቺ እንኳን 3-4 ነገር ነካን። አሁን የምንፈልገው በቤተሰቡ ያመነ ህፃን፣ በቤተሰቡ ያመነ እከሌ የሚባለው ህፃን ብለሽ እስኪ ንገሪን አንድ ምሳሌ ሲጭን። እከሌ የሚባለው ህፃን በቤተሰቡን ያመነው፣ ስለዚህ የኛም ልጅ የኦርቶዶክሳውያን ልጅም በቤተሰቡ ያምናል የሚባል አንድ ህፃን እስኪ በቤተሰቡ ያመነ እባክሽ ንገሪን። ቴንክ ዩ ቢኒ። የሐዋርያት ሥራ ምዕራፍ 16 ቁጥር 31 ሰጠው፣ አንብበው። እሺ ሐዋርያት ሥራ ስንት አልሽ? ምዕራፍ 16 ቁጥር 31 ላውጣልሽ። እሺ እስቲ አንቺው ራስሽ እስቲ እያነበብሽ ትነግሪናለሽ። ቁጥር ስንት? 31 አይደል? 31 በጣም ጥሩ። ይኸው እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ አሉት ይላል አይደል? እሺ ቀጥሎስ ምን ይላል? አሁን ስለ መዳን ቤተሰቦቹ ሲል ልጆችንም አዋቂዎችንም ሁሉን ያጠቃላል። አዎ ከዛ ግን ቀጥሎ ነጠላ ሰው አይደለም፣ ወይ እናት ወይ አባት ብቻ አይደለም። ለታለም ቀጥሎ ምን ይላል? እስቲ የእግዚአብሔር ቃል አይደል? እስቲ አንብቢው። 31 ኦኬ። እመኑ እናንተም ቤተሰቦችም ትድናላችሁ አሉት። ለእነርሱና ለቤተሰቦቹ ላሉት ሁሉ የእግዚአብሔር ቃል ተናገሯቸው። ስለዚህ የተናገሩት ለሁሉም ነው የተናገሩት። ስለዚህ ህፃናቶችም አሉ። ቤተሰብ ከተባለ ህፃንን የለም በዛ ቤት አዳልት ብቻ ወይ ደግሞ አዋቂ ብቻ ነው ያለ ልትለኝ አችልም። ችግር የለው። በእርሱና በቤቱም ላሉት ሁሉ ነው አይደለ? አዎ የእግዚአብሔርን ቃል ተናገሯቸው ይላል አይደል? አዎ የ40 ቀን ህፃን የእግዚአብሔርን ቃል ሲነገረው አስተውሎ ማመን ይችላል ወይ? መዳኑን ድነዋል። ቃሉ የተነገራቸውን ሰምተዋል አልሰሙም? እሱ እኛ አናውቅም። ቃሉ ግን መዳናቸውን የእግዚአብሔር ቃል ያረጋግጥልናል። ለማን ሁሉ ነው የተናገሩት? ለማን ሁሉ ነው የተናገሩት? ለሁሉም ቤተሰብ ተናገሩ። ኦኬ እምነት ከምንድን ነው የሚመጣው? አዳልት የሆኑ ወይ ደግሞ አዋቂ የሆኑ ከምን ይመጣል እህትዬ? እምነት ከመስማት፣ መስማት ከእግዚአብሔር ቃል። በጣም ጥሩ። ስለዚህ የሰማ ሰው ነው አይደለም የሚያምነው? የሰማ ሰው ነው። ግን ደግሞ እንዳትረሳ አስቀድሞ የመረጣቸውን አስቀድሞ የወሰናቸውን አስቀድሞ የመረጣቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን አጸደቀ፣ አሜን፣ ያጸደቃቸውን አከበራቸው ይላል። ስለዚህ ይኸውልህ እኛ ሁላችን ቤተሰቦቻችን በሙሉ ተጠርተናል፣ ጸድቀህናል። ስለዚህ ስራህ አይደለም ያጸደቀህ አንተ በግል አዳኝ እንደ ግል አዳኝ ከተቀበልክ ስራ አያጸድቅም እንዴ? ስራ የሚያጸድቅ የለም እናንተ ጋር? ከዛ በኋላ ስራ ሲጨመርበት ከእምነት ጋር ያጸድቃል። ኦፍ ኮርስ እና አሁን እኮ ዘራፋልሽ እኮ አሁን ስራ አጸድቅም ትያለሽ፣ ከዛ ደግሞ ስራ ያጸድቃል ከእምነት ጋር ትይና። አሁን እኮ የትኛው አሁን መጀመሪያ እስቲ ስለ ጥምቀቱ እንደው ቤተሰቦቹ ከዳኑ ለምንድን ነው ህፃናት የሉም ብትሉት እዛ ጋር ቀሻው ሚውት እያደረኩ ላወራሽ ነው። ምክንያቱም በጣም እኔ በስርዓት እያወራሁሽ ነው። ስሜት እየሰማሁ ነው። በቃ ስሜታዊ ሳትሆኚ ቀስ ብለሽ የእግዚአብሔር ቃላቶች ናቸው እነዚህ። ገብቶሻል? በመንፈስ ቅዱስ ተመርተው ሐዋርያቱ የጻፉልን ቃላቶች ስለሆኑ በጥንቃቄ እንደ ራሳችን የሆነ ራሳችን የጻፍነው አስመስለን እንደዚህ ነው እንደዛ ነው ሳይሆን ቃሉ ምን ይላል የሚለውን እንደ ቃሉ እንመልከት። ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። አየሽ፣
ለእርሱ ብቻ ተናገሩት አይደለም የሚለው፣ በቤቱ ውስጥ ላሉት ሁሉ ተናገሯቸው። ትክክል። ኦኬ በቤት ውስጥ ያሉት ሁሉ ሲናገሯቸው የ40 ቀን ሕፃን እዛ ቤት ውስጥ ሰምቶ አሃ ብሎ ከመስማቱ የተነሳ እምነት ሆኖለት ከዛ ተጠመቀ ነው የምትይን እህቴ? አይደለም፣ ቤተሰቦቹ አመኑ። እሱ አንደኛ ቤተሰብ በሙሉ እንደዳነ ነው የሚናገረው። ከዛ በኋላ ግን እያንዳንዱ ክርስቲያን ልጆቹንን በጥሩ ነገር በጥሩ ሃይማኖታዊ መሰረት እንደሚያስተምረው ተምረው ያድጋሉ። ስለዚህ ሁሉ እዚህ ውስጥ የለማ። አንቺ እኮ አሁን የምትይው ነገር ሁሉ እዚህ ቃል ውስጥ የለም። የት አለ? እዚህ ውስጥ አሳየኝ እኮ እያልኩሽ ነው። በቤተሰቡ እምነት ሕፃኑም ዳነ። የ40 ቀንም ልጅ ነበረ እዛ ቤት ውስጥ፣ የ80 ቀን ሴትም ልጅ ነበረች። እሷም ይሄንን ቃል በቃ ከቤተሰቦቻቸው የተነሳ ሰምተው አመኑ ወይንም ሰምተው ተጠመቁ የሚል እኮ አሁንም የለም ቃል ውስጥ። አንቺ እኮ አሁንም አርጊው እያደረግሽ ያለሽው ባልተጻፈ ትርክት ላይ እኮ ነው። ቢኒያም እኔ ጋር ነህ አይደል? ቢኒያም ነው የምታወራኝ? አዎ እኔ ነኝ የማወራሽ። እሺ ይኸውልህ ቢኒ፣ አሁን ይኸውልህ እኔ ተራ ምእመን ነኝ፣ ዲያቆን አይደለሁም። አሁን ተራ ምእመን ምናምን አይመለከተንም። ይኸውልሽ እዚህ እስከገባሽ ድረስ ተራ ምእመን ነኝ እኔ ዲያቆን አይደለሁም ምናምን ነው። አንቺ ሐሳቡን ለመሞገት እስከገባሽ ድረስ እኔ በደረስኩበት ነው ምናገረው። እኔ በተማርኩት እኔ ባወቅኩት ነው ከአንተ ጋር ማወራ ያለሁት። ስለዚህ ቃል በቃል ሕፃኖች የሚጠመቁበት ለምንድን ነው ከተባለ አለ አይደለ? የነ መዝሙረ ያሬድ ሌሎችም አሉ ዲያቆናቶች አንቺ የተጠየቅሽ እኮ ነው። እኔ ማመን ነኝ በደረስኩበት ነው ማለት ከአንተ ጋር። ኢየሱስ ይሳሳታል? ኢየሱስ ተሳሳተ በትምህርቱ? አልተሳሳተም። አበባው እኔ በደረስኩበት ነው። ኢየሱስ ምንድን ነው ያለው? ሁሉ አታውቅም። ኢየሱስ ምንድን ነው ያለው? አልተሳሳተም በትምህርቱ። አልተሳሳተም። ኦፍ ኮርስ አይሳሳተ። ኢየሱስ ምንድን ነው ያለው? ያመነ የተጠመቀ ይድናል። ኦኬ። ስለዚህ ሳያምን ሕፃናትን አጥምቋቸው ብሎ ጌታ አስተምሯል። በቤተሰቦቻቸው እምነት አይድኑም ወይ? እሺ ጌታ ኢየሱስ በቤተሰቦቻቸው እምነት ሕፃናት ይድናሉና ችግር የለውም ብሏል? አይደለም አላለም። ግን እኔ ያመጣሹ ስትባይ አሁንም እኮ የለሽም። በቃ አሁንም ዝም ብለሽ ነው የምታደርግን እንጂ መጽሐፍ ቅዱሳዊ ማስረጃ አምጪ ስትባይ የለም። እና አሁን የሰጠው ማስረጃ አይደለም ማለት ነው እንዴ? ለእርሱና በቤቱ ላሉት ሁሉ እኮ እግዚአብሔርን ቃል ተናገሯቸው ይላል። በቤቱ ደግሞ ልጆች አሉ። ቤኒ እሺ አምጪ። የት አለ የ40 ቀን ልጅና የ80 ቀን ልጅ የሚል አምጪልኝ እዚህ ውስጥ። በቃ አምጪ። ጳውሎስን መጠየቅ አለብን ለምን እንዳልጻፈው። ኦኬ አንቺ ፈጥረሽ አንቺ ላስገባሽው ነገር ጳውሎስ ለምንድን ነው ያልጻፍከው ብለሽ ጳውሎስ ልጠይቂው ነው? ኖ ቤተሰብ የሚለው ላይ ዲቴል ካልሆነ ደግሞ መሲ አየሻ፣ ካልሆነ ደግሞ አሁን እዚህ ውስጥ የእግዚአብሔር ቃል ውስጥ አንቺ እንዳልሽው የ40 ቀን የ80 ቀን ልጅ እንደተጠመቀ ማስረጃ አምጪልኝ። ፍቅር ተነሽ ምናምን ነገር እኔ አልሰከርኩም። እሺ አልኮልም ቀምሼ አላውቅም። እንደ ጴንጤዎች ተደብቄ አልጠጣም። አርፈሽ ተቀመጭ። ከኔ ጋር ወደዚህ ኮሜንት እየጻፈች ነው። ሰክራለች ትለኛለች እንዴ? ጌታ ይገስጽ። ወደዚህ ታዩ ምድር አጋንንታ አያት ሰደብ እንደዚህ ታዲያ ለምን ሰክራለች ትለኛለች? እኔ አልኮል ቀምሼ አላውቅም። በቃ እሺ አልኮል ቀምሳ አታውቅም። እናንተ ሰክረሻል አትበሏት፣ እህታችንን ተዋት። ሚሴ አሁን እዚህ ውስጥ ይሄንን ቃል የ40 እና የ80 ቀን የሚል የለም። ስለዚህ አሁንም እስካሁን ድረስ የተከራከርሽበት ነገር ከንቱ ነው ማለት ነው። ከንቱ ሊሆን አይችልም። እኔ እምነትን አሳየሁ ቢኒ። አለበለዚያ ይኸውልህ ከፈለክ ደግሞ በደንብ አጥንቼ ከቀሳውስቶች በደንብ አጥንቼ እመጣለሁ። በቃ ሂጂ በደንብ አሁን ጠይቀሽ ከየት አመጣችሁት ብለሽ ሂጂና ቄሶችን፣ ዲያቆናትን፣ ጳጳሳትን፣ ሞኖክሴ፣ መሪጌታ የትኛውንም ግጥም አድርገሽ ያዥና ይበቃሉ። ቀሳውስቶች ይበቃሉ። እሺ በቃ ችግር ሂጂና የፈለግሽውን ጠይቀሽ ይሄንን መልስ ስጡኝ ብለሽ መልስ ይዘሽ ነይ። ጸጋ ይብዛልሽ። ኦኬ ተባረክሽ። እግዚአብሔር ታንክ ዩ። ለምን ወጣች ብትችል ሚሲ ከቻለሽ ብትመለሽ ደስ ይለኛል። ምክንያቱም አንድ በጣም ትልቅ ነገር ሚስ ያደረጋችሁት ነገር አለ። ያላወራሃት አንድ ጉዳይ አለ። አሁን ብትሞት እሷ በፍርድ ዙፋን ፊት ዘማርያም ናና መልስላት ነው የሚባለው። መዝሙረ ያሬድ
ናስኪ በዚህ ጉዳይ ላይ እስኪ ምንድነው ለምንድነው ያላመነችው አልተጠመቀችው ወይም ደግሞ እንደዚህ ያልሆነችው ተብሎ ይጠየቁላታል? ማምለጫ ይሆናል። እኔ ዲያቆን አይደለሁም፣ እኔ ካህን አይደለሁም፣ እኔ ጳጳስ አይደለሁም የሚለው ማምለጫ ይሆናል። አይ ጊዜ አለኝ የቀረውን እማራለሁ ለማለት እኮ ጊዜ ኑርሽ አይኑርሽ አታውቂም እኮ። አሁን ተወሰጂ ነገ ትሄጂ ወደ ጌታ። ከዚህ በኋላ 40 ዓመት ትኑሪ የምታውቂው ነገር የለም። እኔ ረጅም ዕድሜ ነው የምመኝልሽ፣ እንደው ሟርት እንዳይመስልሽ። አያስኬድም። ይሄ አሁን የሰጠሽው ሪዝን በጣም አያስኬድም። አይ ቸልተኛ ሆናችሁ እንድትኖሩ ነው ያደረገቻችሁ ኦርቶዶክስ። በእኔ ጣሉት ብሏል መነኩሴው። ገባሽ? ካህኑ በእኔ ተይው። አንቺ ዝም ብለሽ ግብርሽን መገበር ነው ከአንቺ የሚጠበቀው። ዝም ብለሽ ከ1 እስከ 30 ቀድመም ስለው ነበር ሐሳቡ። ከአንቺ የሚጠበቀው መገበር ነው። ጥያቄ ሲኖር እኔ መልስልሻለሁ። በመዳንሽ ጉዳይ እኔ ነግርልሻለሁ። እከሌን አናግሩት ነው የምትሉን። እዚህ ቤት አይታችሁ ገብታችሁ ዲቤት አድርጉት፣ እከሌን ዲቤት አድርጉት። አንተ መች ነው የምትመልሰው? አንተ ስላንተ መዳን ሰው መልሶልህ እስከ መቼ? ይቀጡልሃል፣ ሲኦል ይገቡልሃል፣ መንግስተ ሰማያት ይገቡልሃል። ዲያቆን አይደለም እኮ እሱ። ቆይ እሱን ወደ ገሃነመ እሳት አትውሰዱት፣ ተውት፣ እሱን አስገቡት ወደ ገነት ይባላል። እሱ እኮ ካህን አይደለም። ይሄን እኮ ማወቅ አይጠበቅበትም ነበር በምድር እያለ እንዴ። ተውት እንጂ ፓስተር አይደለም እኮ እሱ። ይሄን እኮ ማወቅ የለበትም የሚባል ይመስላችኋል? እንደዚህ አይነት ቁማር በህይወታችሁ አስቀድሞ መረጠን ምናምን ጸድቀናል አልሽ። ታዲያ እንደሱ ከሆነ ለምን ትጠመቂያለሽ? ለምን ጥምቀት ለድነት ብለሽ ትጠመቂያለሽ? አትሊስት እኛ እንደ ጸደቀን እያወቀን የምንጠመቀው የጌታን ትእዛዝ ለማክበር ነው። እኛ ኤክስኪውዝ አለን ለምናረግበት ነገር። ጌታን ስለምናከብር፣ ትእዛዛቱን ስለምናከብር መጽደቃችንን እያወቀን እንጠመቃለን። ኦኬ፣ እናንተም እንደኛው ነው አይደለም? አስቀድሞ መርጦኝ ጸድቅ ያለው እኔና ቤተሰቤ ካልሽ ለምን ትጠመቂያለሽ? ምክንያቱም አንቺ ጥምቀት ለድነት እያልሽ ነው። የጸደቀ ለመጽደቅ ይጠመቃል እንዴ? የዳነ ለመዳን ይጠመቃል እንዴ? እግዚአብሔር ልጅ የሆነ እግዚአብሔር ልጅ ደግሞ ይጠመቃል እንዴ? ተምታቶባችኋል ስልሽ የመጨረሻ ነው የተምታታባችሁ። አሁንም ጥያቄ ካለሽ ነይ ግቢ፣ ነይ እናውራ ከፈለግሽ ችግር የለውም። እስካሁንም ሪስፔክትፉል ያወራንሽ። ስለ አንቺ ግን አንቺ ነሽ መመለስ ያለብሽ፣ አንቺ ብቻ። ሌላ ማን ይመልስልሽ የለም። አትሊስት የድህነትሽን ጉዳይ እርግጠኛ መሆን አለብሽ። ሌላው ሙሉ ነገር ላታቂ ትችላለሽ። እንደው ቴዎሎጂው ላታቂው ወይም ሙሉ መጽሐፍ ቅዱስን ላታቂ እኛም ላናውቅ እንችላለን። ኦኬ ገብታለች። አላየሁም ነበር ሶሪ፣ በብሉቱዝ ያወራው ስለነበር። እሺ ሚሲ፣ መዝሙርህ ብቻ ይበቃል። አንተ ስለ መዳኔ ላመስክረው። ቆይ ግድ የለሽም። ቆይ እኔን ተይኝ። አሁን እኔማ የራሴን እኮ እኔ የራሴን ስጠይቂ እኔ እነግርሻለሁ። ያንቺ መዳን ግን በአንቺ መዳን ጉዳይ ግን መልስ የሚሰጡልሽ ዲያቆናቶች ናቸው ማለት ነው። ኤክስኪውዝ ነው ቅድም የሰጠሽው ኤክስኪውዝ ያስኬዳል? እኔ እናት አይደለም። ይኸው ዳጊ፣ ለሁላችሁም ለወንጌል አማኞች በሙሉ ምንድነው የኢትዮጵያ ወንጌል የገባው የዛሬ 50 ዓመት አይደለም። የኢትዮጵያ ወንጌል የገባው የሐዋርያት ስላንቺ ንገሪኝ ሚስዬ፣ ይቅርታ ስላቋረጥኩሽ። ስላንቺ ንገሪኝ። ኢትዮጵያ ውስጥ ከዛሬ ዓመት ይግባ። ቆይ እኔ እናት እኔ አላቋርጥሽም። ሚውት አድርጌሽ ነው የምሰማው። ታይኛለሽ። ሚውት አድርጌሽ ስሰማሽ ትገረሚያለሽ። በደንብ አድርጌ ነው የምሰማሽ። አንድ የምታደርጊልኝ ነገር ግን አለ። በጣም ከይቅርታ ጋር በታላቅ ይቅርታ የምጠይቅሽ ነገር፣ የምታወሪውን ነገር ሁሉ እኔ መዳኔ እኔ እንደዚህ ሆኖ እኔ እያልሽ እንድታወሪ ነው ፈልገው። እንደዛ ካልሆነ ዲያቆናቱ የምትጠሪ ከሆነ እኛ ራሳችን እንጠራቸዋለን። አንቺን አንፈልግሽ። እሺ አሁን የምንፈልገው አንቺ ስላንቺ እንድትነግሪኝ ብቻ ነው የምንፈልገው። ስላንቺ መዳን ወይም አለመዳን፣ ስላንቺ መጠመቅ አለመጠመቅ፣ ስላንቺ መጥፋት፣ ስላንቺ መዳን ነው መስማት የምንፈልገው። ስለ ኢትዮጵያ ቤተክርስቲያን መሰራረት 50 ዓመት ሙሉ የዛሬ 100 ዓመት ምናምን ስለሷ አይደል መስማት የምንፈልገው። እሺ ቴንክ ዩ። በቃ ወንጌል የገባው መቼ የሚግባ ስላንቺ ነው የምፈልገው። መቼ የሚግባ አንቺ በፍርድ ዙፋን ፊት ቆመሽ ቆመሽ ወንጌል የገባው ኢትዮጵያ ውስጥ ምን መሰለ ገብርኤል፣ ይኸውልህ ከህይወት መዝገብ ላይ ስሜን ብዙ አትፈልገው። እኔ እኮ ካህን አይደለም ምን መሰለ ምናምን አትይውም። አየሽ አሁን የምትሰጥኝን መልስ ይኸውልሽ፣ አሁን የምትሰጪኝ መልስ አሁን ብትሰበሰቢ፣ አሁን አትሰብሰቢ። እኔ ፈልጌ አይደለም እንደሱ ማሟረት አይደለም፣ ግን ያው አይታወቅምና አሁን ብትሞቺ ይኸውልሽ እኔ እናት እውነታውን ነው። አሁን ብትሞቺ እነዚህ ሁሉ አሁን የምትሰጪኝ ኤክስኪውዞች በጠቅላላ ውሃ ያነሱም። እዛ ውሃ የሚያነሳው ማመንሽ ነው። አሁን ይኸውልሽ አንቺ ከአንቺ ጋር ይኸውልሽ አንቺ ቆይ እኔ እናት ግድ የለሽም ጌታ ምስክሬን ሌላ አይደለም። በጣም በአክብሮት ማወራሽ ነገር አሁን አንቺ አወራሽውን እንኳን ቀስ ብለሽ ራስሽ ቆየት ብለሽ ስሚው። ጸድቀናል ተመርጠናል ካልሽ በኋላ እንደገና እጠመቃለሁ ትያለሽ። ለምንድን ነው የምትጠመቂው ስትባይ ጥምቀት ለድነት የሚለውን ስለማመን። ጸደቅሽ እኮ አንቺ እኮ ኦልሬዲ እኮ ጸደቅሽ። ለምን ጥምቀት ለድነት ትያለሽ?
አይሽ አልጸደቅሽም ማለት ነው። ወይ አንዱን መምረጥ አለብሽ። በቤተሰባችን አምነናል፣ ስለዚህ አንተ መን ቤተሰብ ይድናሉ እኮ። ከዳኑ ለምን ይጠመቃሉ? አሃ ምክንያቱም ጥምቀት የጌታ ትእዛዝ ስለሆነ ብለሽ ወይ እንደ ጴንጤ ኤክስኪውዝ ልትሰጪ ነው ወይስ መልሰሽ ጥምቀት ስለሚያድን ብለሽ እንደገና የዳኑትን ልታድኛቸው ነው? አሁን እኮ just doesn't make sense። እና ራስሽን እያዳመጥሽው አውሪ። ከቻልሽ ስላንቺ ንገሪኝ። አሁን ቢኒ በደንብ ይሰማሻል። እኔ ስራ ላይ ነኝ ያለሁት። አንዴ ግልጽ እንድታረጉ ስለፈለኩ ነው። ያንቺ የመዳን ጉዳይ የተረጋገጠ ነው ወይ? አሁን ወደ ጌታ ብትሄጂ፣ አሁን ወደ ማን እንደምትሄጂ ለነገሩ አላወቅንም፣ ግን አሁን ብትሞቺ ወዴት ነው የምትሄጂው? እና ፕሊዝ ሚሲ በዚህ ላይ ሜሲ የሆነ መልስ አትመልሽልኝ። ተባረኪ። ቢኒ ያለ ቢኒ ጥሩ ወንጌላዊ ነው። ቢኒ በጣም ጥሩ ልጅ ነው። ቢኒ ያዋራት። ሶሪ ተረጋግቶ ማውራቱ በእውነት በፍቅር ልክ ነሽ። ልክ ነው። ሁላችንም ቢኒ ነው የሚሻለው። ተባረኪ። ቀጥል። ቢኒ አለ ጥሩ ነው በመዝሙር anyway ቢኒ ወይ 2 minutes 2 ደቂቃ ብቻ ኦልሞስት ጨርሻለሁ። ኦኬ ልናገር ልቆይ አንድ ጊዜ ቆይ። ሌላ ማን አለ? ሌላ ሰው እኔ ስራ ላይ ስለሆንኩ ሌላ ማን አለ? ሌላ ሰው አለ? ሰሌ ወጥቷል እንዴ? ማን አለ? ኦርቶዶክሳኖች ናቸው መሰለኝ የሚታዩ። ሌሎች ዳኒ አለ እንዴ? እሺ አንድ ጊዜ ቆይ እንጠብቀው። ዳኒ ማን ነው? ሌሎች ሰዎች ይታዩኛል። ሃይማኖት ኦኬ፣ ሃይማኖት ኦርቶዶክስ አይነ መሰለኝ። ኦኬ እሺ ቢኒ ከቻልክ ቴክ ኦቨር አድርግሽ አንድ ጊዜ። እኔም 1 ደቂቃ 2 ደቂቃ ዞርልና ታገሽንሽ። አንዴ ታች ክርስቲያኖች ባካችሁ ተባረኩ። በደም ታፕ አድርጉት። ሼር ይደረግ ቤቱ። ጌታ ብስቶ ይባርካችሁ። ሁላችሁንም እንወዳችኋለን። አመሰግናለን። ቢኒ ዛሬ ቢዚ ሆነ። እሺ ቢኒ ልክ ስትችል ማይክ ክፈትሽ። ተባረክ። እንዴት ናችሁ? ሰላም ናችሁ? ሁላችሁም እስከዛኛ እናውራ። አቤትም እንዳይዘጋ እናውራኛም። እንዴት ናችሁ? ዳጊ ሰላም ነው? ዳንኤል፣ ቢኒያም፣ ሜሲ ሁላችሁም ሰላም ናችሁ ብለናል። ሌላ ኦርቶዶክስ አላችሁ? እዚህ ውስጥ የገባችሁ ኦርቶዶክስ አላችሁ? አዎ እኔ ያለሁልሽ አለ ነው እንዳችሁ ነው። በቃ እባካችሁን ስለ ልጅ ተመልሻለሁ። አስተምሩልኝ። ኦኬ አንዴ ተመልሻለሁ። በጣም ሚሲ አሁን በጣም አሪፍ ጥያቄ ነው የጠየቀሽ ዳጊ። ምንድነው የአንቺስ የመዳን ጉዳይ ምንድነው? አንቺስ ድነሻል ወይ? እኔ ብለሽ እስቲ አውሪ። አሁን ማንም ሊጠይቅልሽ አይችልም። ስለዚህ አሁን አንቺ በልጅነትሽ ስለተጠመቅሽ ድነሻል ወይ? አዎ ድኛለሁ። ምክንያቱም ወንጌል የገባው በሐዋርያት ሥራ ምዕራፍ 8 በኢትዮጵያ ጃንደረባ የገባው እውነተኛ የሐዋርያት ወንጌል ነው። አሁን በጴንጤዎች መቼ ገባ እኮ አይደለም ሚሲ። አሁን እኮ መቼ ገባ ጥያቄያችን። አንቺ ፐርሰናሊ ድነሻል ወይ? ያ ወንጌል ነው ያገኝ። አዎ ድኛለሁ። ሲሄድ ወደ መድኃኔ ዓለም በአብርሃም እቅፍ እኖራለሁ። ስለዚህ ድኛለሁ። ስለዚህ አሁን ብትሞቺ አንቺ ዘላለም ይወጣለሽ ማለት ነው አለኝ። ኦፍኮርስ ምክንያቱም አንድያ ልጁን በማመን ከድንግል ማርያም የተወለደው መድኃኔ ዓለምን በማመን እውነት፣ መንገድ፣ ህይወት እንደሆነ አምናለሁ። ስለዚህ በዛ ነው ዳንሹ። ሌላ መዳኛ አለ እንዴ? ሌላ መንገድ በጣም እንድንበዘል የተሰጠን ከሰማይ በታች ስም አንድ፣ እሱ መድኃኔ ዓለም ነው። ኦኬ እሺ። በመስቀል ላይ የተሰቀለው ውሃ ነው ወይስ ኢየሱስ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በጣም ጥሩ። ስለዚህ አዳኝ ማን ነው? ኢየሱስ ክርስቶስ። በጣም ጥሩ። ስለዚህ ሰው ውሃ ውስጥ ካልገባ ወይንም ካልተጠመቀ አይድንም ማለት ጥምቀትን ምን ማድረግ ማለት ነው? ጥምቀት ሞቱን በሞቱ ለመሆን ነው እና ትንሣኤውን በትንሣኤ ለመናገር ነው እንጂ ጥምቀት ብቻውን ያድናል አይልም ኦርቶዶክስ።
ኦኬ። ስለዚህ በጥምቀት አይዳንም ማለት ነው። እውነት መንገድ ህይወት የሆነውን ከድንግል ማርያም ተወልዶ በመስቀል ላይ የሞተው ከሞት የተነሳው አሁን በእግዚአብሔር ዘንድ ያለው እግዚአብሔር የሆነው ቃል እርሱ መድኃኔ ዓለም አለ። እውነት ነው፣ መንገድ ነው፣ ህይወት ነው። ስለዚህ ስንጠመቅ ያንን እውነት እንተባበራለን እንጂ ጥምቀቱ ያድናል የሚል አስተምሮም መጽሐፍ ቅዱስም የለም። የትኛውም መጽሐፍ ቅዱስ ላይ አሁንም ወደፊትም በደንብ አስረግጠን ልንነግራችሁ የሚገባ ነገር አንድ አለ። እችን ቃል በደንብ ላሳያችሁ። ገላትያ ምዕራፍ 3 ገላትያ ምዕራፍ 3 ቁጥር 26 እምነት እና ጥምቀት የሚለውን ኢቭን ለምን እንደሆነ ለይታችሁ በደንብ ማወቅ አለባችሁ። እሺ ምዕራፍ 3 ቁጥር 26 ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምንድን ነው የሚለን? ሚሴ በምንድን ነው የሚለን? በእምነት በኩል በጥምቀት በኩል አይደለም፣ በእምነት በኩል። ምክንያቱም ነው የጥቅስ ጥምቀት አያስፈልግም ብሏል። ሚዩት አድርገው ቤንጃሚን ስጨርስ። ማርቆስ ወንጌል ምዕራፍ 16 ያለው የተጠመቀ ያመነ እሱንም እዚሁ ላይ እኮ ልቀጥልልሽ ነው። ይኸው እኛ እኮ ከፍለን አናምን፣ ሙሉን ነው የምናምነው። ከዛስ 26 ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ልጅነትን በምን አገኘን? በእምነት በኩል አለን። እሺ ቀጥሎስ? አየሽ፣ ስለ ጥምቀት ዝም አላለም። ምንድን ነው ያለው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። የለበስነው ኦኬ፣ ክርስቶስን ለመልበስ ምንድን ያደረጋችሁት አለ? ተጠምቃችኋል አለን። ምንድን ነው ታዲያ ጥምቀት ለምንድን ነው የሚያስፈልገው? የሰው ልጅ ለምንድን ነው መጠመቅ ያለበት? ለመዳን ነው አይደለም። መጽሐፍ ቅዱስ ለመዳን ተጠመቁ ብሎ አንድም ስፍራ ላይ አላስተማርም። ለመዳን የሰው ልጅ መጠመቅ አለበት ብሎ አላስተማርም። ማርቆስ 16 ቁጥር 17 ያመነ 16 ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ያልተጠመቀ ነው የሚፈረድበት ወይስ ያላመነ ነው የሚፈረድበት? ያመነ የተጠመቀ ይላል። ስለዚህ ለመዳናችን መጠመቅም የእግዚአብሔር ቃል ነው። ትክክል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው ወይስ ያላመነ ያልተጠመቀ ይፈረድበታል? ያላመነ ይፈረድበታል ይላል። ግን ከመጀመሪያ ያለው ፍርድ የሚሆንበት ማን ላይ ነው? ቆይ ችግር የለውም መቼ ፍርድ የሚሆንበት ማን ላይ ነው? ፍርድ የሚሆንበት ማን ላይ ነው? እና የማመን ያላመነ ወይም በመድኃኔ ዓለም ያላመነ እሺ፣ የተጠመቀ ይድናል። ሳምን የተጠመቀ ሰው ይድናል። ካላመነ ይኸውልህ፣ መጀመሪያ እኮ የምንጠመቀው አምነን ነው ማለት። በጣም ጥሩ። ክርስትናን አምነን ነው የምንጠመቀው እኛ። ኤኒዌይ ከኔ የተሻሉ ኦርቶዶክሶች ገብተዋል። ክርስትናን አናምንም። ቆይ እችን ልበልሽና ልጨርስ። እሺ፣ ምናምነውም ክርስትናን አይደለም እህት አለም። ምናምነውም ክርስትናን አይደለም። ምናምነው ክርስቶስን ራሱን ነው፣ የተሰቀለውን ክርስቶስን። ገብትሻል? ጳውሎስ ጥምቀትን እንሰብካለሁ አላለም፣ የተሰቀለውን ክርስቶስን እንሰብካለን አለ። እሺ፣ ከዛ ጳውሎስ እንደውም እዛው አንደኛ ቆሮንቶስ ምዕራፍ 1 ላይ እኮ ምን አለን? እኔ ለማጥመቅ አልተጠራሁምና ነገር ግን ወንጌልን ልሰብክ እንጂ አለ። አይ ጥምቀትንና ወንጌልን ለምንድን ነው ለይቶ የተናገረው ጳውሎስ? እሱ አልገባኝም። እኔ በተረዳሁት መጠን አይደለም። ጥቅሱን አሳያት፣ ሄዳ አንብባ ትምጣ። ጥሩ ነው ይሄ ጥቅሱን ላሳይሽ። ይኸውልሽ አንደኛ ቆሮንቶስ ፍሪዝ ታደርጋለህ እንደገና። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ ጳውሎስ ምን አለ? ለማጥመቅ ክርስቶስ አላከኝምና
አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ይኸውልሽ የማቀልመው ነው ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። የመስቀሉ ቃል ምዕራፍ 1:17 አዎ። ከዛ አስቀጥሎ የጳውሎስ ትልቁ ኮንሰርኑ ምንድነው? ትልቁ የጳውሎስ ኮንሰርን ምንድነው? ለማጥመቅ አልተጠራውም ነው እና ወንጌልን ልሰብክ። ወንጌል ለካ ወንጌልን ከጥምቀት ለይቶ ነው ለካ የሚያወራው ጳውሎስ። ከዛስ የክርስቶስን መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። ከዛስ የሚያድነው ምንድነው አለን? የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና ጥምቀት አለን እዚህ ጋር። ግን እናንተ እንዴት ነው ኦርቶዶክስን የምትረዱት? ኦርቶዶክስ በክርስቶስ ኢየሱስ እንደማያምን ነው። ችግር የለውም። እሱን ደርዝ በደርዝ እናወራለን። ችግር የለውም። ታምናላችሁ አታምኑም? አሁን በአካሄድ እናየዋለን። ይሄሽ አሁን እዚህ ጋር ምን እያለ ነው? እናንተ በፊት እኮ ነው የምናምነው እኛ ከእናንተ በፊት። እናንተ የዛሬ 50 ዓመት 60 ዓመት የመጣችሁት ከዛ በፊት ነው እኛ ክርስቶስን የኖርነው ያመንነው የምንከተለው ነው። እናንተ ነጮች አትተባበሩ። ይሄ ቃል የመጣው በኦርቶዶክስ አይደለም፣ በጴንጤ አይደለም። ኦርቶዶክስ ነው። ይሄ ቃል የመጣው እባክሽን እያወራው አደረብብኝ። አሁን እያወራው ነው አደረብብኝ። በቃ እሺ ሚዩት አድርጋ። ቴንክ ዩ። ስለዚህ የሚያድነው ማን ነው ሲባል የተሰቀለው ነው በመስቀሉ ላይ። ውሃው ያድናል ብሎ እዚህ ጋር አልጻፈልንም ጳውሎስ። ኦርቶዶክስ ቀድማ ነበረች፣ ጴንጤ ቀድሞ ነበረ፣ ካቶሊክ ከሁሉ ቀድማ ነበር። እንደዛ በመሽቀዳደም ከሄድን መጀመሪያ የነበረው የይሁዲ እምነት ነው። እሺ ለምሳሌ እነሱ አሁን ኢየሱስ ጌታ እንደሆነ አምኑ፣ ወይንም እርሱ መሲህ እንደሆነ አምላክ እንደሆነ ለምሳሌ አምኑ። ስለቆየሽ ምንም እኮ አታመጭም። ስለቆያችሁ ምንም አታመጡ። በመቆየት እኮ ይሁዲ ይበልጣችኋል። እንደዛ አይደለም። እናወራ ከሆነ ሚዩት አድርገው መውረድም ይችላል። የመጨረሻ ለውይይት መስሎ የነበረ እንጂ ሌክቸር ልታደርጉ ከሆነማ እኛም የምናውቀው እኮ አለ ብራዘር ማለት ዝም ብለህ ልትነግረን ችግር የለውም። አትንጫጩ። አሁን 1 ደቂቃ ልጨርስ። የእናንተን ሀሳብ ስማት አይደለም የመጣ ነው። በመጽሐፍ ቅዱስ መነጋገር ከሆነ መነጋገር እንችላለን። 1 ደቂቃ የጀመርኩትን ሀሳብ ልቋጨውና እንቀጥላለን ውይይት። እንኳን ደህና መጣችሁ። በመምጣታችሁ ደስ ብሎናል። ወልካም። ሀሳቧን ልጨርሳት። ይኸው ሰው ክብር አለው። አሁን ሳታርጉ መሴ can you please mute እግዚአብሔር አምሳሌ ታደርጊልናለሽ? ክብር አለው ይያል thank you okay። ስለዚህ የሚያድነው ማን ነው? በመስቀሉ ላይ የተሰቀለው። ለምን? እርሱን በማመን የሰው ልጅ እንዲድን የእግዚአብሔር በጎ ፈቃዱ ሆኗል። በቃ የእግዚአብሔር ኃይሉም ጥበቡም ማን ነው ከተባለ የተሰቀለው ክርስቶስ እንጂ ሰው ውሃ ውስጥ ገብቶ ስለወጣ ወይንም ስለተጠመቀ ይድናል የሚል አስተምሮ ይሄ በቃ ዝም ብሎ እንደው ስርዓት እንደው ዝም ብሎ የሌለ ስርዓት ፈጥሮ በዛው ውስጥ ከክርስቶስ ኢየሱስ ላይ ሰዎች አይናቸውን እንዲያደርጉ የተደረገ ከንቱ የሆነ የሰዎች ልምምድ እንጂ ይሄ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሱ ግልጥ ነው፣ በቀጥታ ነው የሚናገረው። ኦኬ ኖ እኛ አምነን የተጠመቅነው ካላችሁ ሲጀምር የ40 እና የ80 ቀን ጥምቀት ራሱ እናንተ በ40 ቀናችሁ ወይ በ80 ቀናችሁ አምናችኋል ወይ ተብላችሁ ስትጠየቁ በቤተሰብ እምነት ማን ነው በቤተሰቡ እምነት የዳነ ሲባል የለም። መጽሐፍ ቅዱስ ውስጥ አምጡ፣ የለም። አሁንም እስቲ ኑ በዚህ በጥምቀት ዙሪያ እናንተ በ40 እና በ80 ቀን አምናችሁ ከዳናችሁ አስረዱ። በቃ
መሴ ያለው ይሄ ነው። እሺ ስማታ ጠይቃለሁ ስላልሽ ሂጂና ጠይቂ። አንተ አይደለም የምትሰጠው እሷ ነች። ሚሲ ነች ብራዘር። እሷ ትጨርስ። ቤንጃሚን ምንድን ነው ይሄ ልጅ የኔ አጭሩን ነው። ስለ ጥምቀት ከኔ የተሻሉ ምእምናኖች አሉ፣ ኦርቶዶክስ ምእምናን ነው ይመልሳሉ። ይሄንን ግን ይኸውልህ አንደኛ ወንጌል የገባው ወደ ኢትዮጵያ ከሐዋርያው ፊልጶስ በኢትዮጵያው ጃንደረባ ነው። ስለዚህ ያልተበረዘ ያልተከለሰ ትክክለኛ ወንጌል ነው የገባው። እሱንም እኮ አሁን የምትይውን እኮ ባዶ ላደርግብሽ እችላለሁ። ለምሳሌ አዳመጥኩ እኮ ይኸውልህ ምን ይሁን ወንጌል ቆየ ከገባ አንተ ወንጌል የሰማው ከነጮች ነው ኖ አይደለም ምን ይሁን እሺ ቆይ አይደለም ምን ይሁን ስለዚህ ኦርቶዶክስ ወንጌላዊ ቤተክርስቲያን ነች። ኦርቶዶክስ እናት ቤተክርስቲያን ነች። ኦርቶዶክስ ትክክለኛ ወንጌል አላት። ልክ እነ እዩ ጩፋ የተለየ ነገር የሚናገር ሰዎች ሊኖሩ ይችላሉ። ግን ስቲል በመድኃኒታችን በኢየሱስ ክርስቶስ እናምናለን። የወንጌል ቤተክርስቲያን ነች። በክርስቶስ ኢየሱስ መሰቀል መነሳት ወደ እግዚአብሔር በመሄድ ታምናለች። ወንጌላዊ ቤተክርስቲያን ነች። ስለዚህ እንደውም ከሌላውን ተውት። አሁን ጴንጤዎች እኮ አብዛኛውን ጌይ እየተጠቀሙ ነው እየተቀበሉ ነው። የኛ ኢትዮጵያ ግን ኢቭን በእኛ በኦርቶዶክሶች ነው ጌዎች እንኳን እንዳይገቡ የተከለከሉት እንጂ እርግጠኛ ነኝ በጴንጤዎቹ አይደለም። ኦኬ ጨረሽ። በቃ አሁን ይኸውልሽ አየሻ፣ አሁን ችግሩ ምንድነው? በመጽሐፍ ቅዱስ መመለስ ስለማትችሉ መጨረሻ ላይ እንደዚህ ዘለፋና ስድብ ተሳድቦ ለመውጣት ካልሆነ በቀር የለም። አየሽ፣ አልተሳደብኩም። ስድብ ካልሆነ አሁን አንቺ ባነሳሽው ራሳቸው ከዛው ከገዳም ውስጥ የሚወጡ ምን አይነት ርኩሰት በገዳም ውስጥ እንዳለ በተለይ በወንዶች ባሉበት ገዳም ሴቶች በማይፈቀዱበት ውስጥ ይናገራሉ። እሱ ግን ለኛ አይጠቅምንም። ገብቶሻል? እንደዚህ ነው እንደዚያ ነው ምናምን ምንም አይጠቅምሽም። አንቺ ለመዳንሽ ይሄ ሁሉ አንዴ ስንት የፓስተር ልጆች ጌዎች አሉ አይደል እንዴ? ምን ነው የራሳቸው ደበቃቸው? አሁን በቃ መልስ የለሽም ማለት ነው። በቃ መልስ ስለሌለሽ ነው አይደለ? በቃ ከተቸገርሽ ችግር የለውም። አሁን የፈለግሽውን በቃ ይሄን ያህል ከተሳደብሽ ይበቃሻል። ነገር ግን እንዳልዳንሽ የነፍስሽን ጩኸት አንቺና አንቺ ታውቂያቸዋለሽ። ስለዚህ ሂጂና በቃ እንትን በይ። መልስ ሳይኖራችሁ ሲቀር እንደዚህ ነው የምትሉት። እሺ ቤንጃሚን ከቅድም ጀምሮ ሚዩትን እያነሳ ስትረብሸን ነበር። እሺ ስማው። እንዴት መሰለህ እንደዚህ መላለስ ከሆነ ችግር አለው። በመጀመሪያ ማራናታ ይቀድማል። አንዴ ቆይ፣ ይቅርታ ቤንጃሚን። ማራናታ እሺ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ቤተክርስቲያን። እሺ ያለበት ቦታ ድምፅ አለ። ትንሽ ዞር ማለት ከቻልክ ጥሩ ነው። ሶሪ ይቅርታ ትንሽ። እሺ አሁንስ? ኦኬ ሶልዬ ትችላለህ አይደለ? በቃ አሁን አንተም በትልቁ ላድርገህና ቪዲዮ ላይ ሆነ። ኦኬ እሺ እንደዛ እናድርግ። በቃ እሺ ማራናታ ወጣ ወይስ አለ? እሺ እንዴት ነው? አለው ሶሪ እግዚአብሔር ይመስገን። ደህና ነህ? አለው ደህና ነህ? አለን ኦርቶዶክስ መናፍቅ ነች እያለ ነው። በምን ደረጃ? ከየት መጣ? እንዴት መጣ? እንዴት መናፍቅ ሆነች? አምናችሁ አልተጠመቃችሁም። በጥምቀት ብቻ ይድናል ሰው ተጠምቆ ብቻ ክርስቲያን ይሆናል ትላላችሁ። እንደዛ የሚል ሐዋርያዊ እስቲ ማስረጃ ምን ማስረጃ? እስቲ አምሮ ተጠምቆ ብቻ ይድናል ያለችበት ኦርቶዶክስ እንደዛ ያለችበት ማስረጃ። እሺ አንተ ራስህ ለምን አንጠቀምም? እዚሁ አንተ ስላለ በኦርቶዶክስ በ40 ቀን እና በ80 ቀን መጠመቅ ሲጠመቅ ልጁ ክርስቲያን ይሆናል አይሆንም? ስጠመቅ ሳይሆን ቤተሰቡ ክርስቲያን ከሆነ ልጁም ክርስቲያን ነው እኮ። ያየው በቤተሰብ ሃይማኖት ክርስቲያን ከሆኑ ልጁ ክርስቲያን ይሆናል የሚል ትምህርት አለ። ሐዋርያት ወይ ጌታችን ኢየሱስ ክርስቶስ አስተምረዋል። አንተ ኤመድና ቤተሰቦች ሁሉ ይድናሉ ተብሏል በመጽሐፍ ቅዱስ። ምን ላይ ነው ጥቅሱ? አንተ ኤመንና ቤተሰቦች ሁሉ ይድናሉ የተባለ
ቅድም አንበርን አንበም ነው ሶል አሁን ምን እናደርጋለን መሰለህ? አይ ምን እናደርጋለን አይደለም። ምን እናደርጋለን አይደለም። ቆይ ስማኝ እስቲ ችግር እኮ ይሄ ነው። ሰው ማሰማት ችግር አለበት። እስቲ አንድ ስማኝ ነው ነገር መች ሰማ? እሺ ወደ ጥቅሱ ሶሪ እየሰማኝ ነው። ወደ ጥቅሱ እየሰማሁህ ነው። ጥቅስ አሁን ያልከው ሐሳብ የት ነው የተጻፈው? የተጻፈበትን መጽሐፍ ምዕራፉን እኔ ምዕራፍና ቁጥሩን ባላውቅም አንዴ ቆይ ምዕራፍና ቁጥሩን ባላውቅም ሐሳቡን ማውቃለሁ። አይ ስታውቅ ብትመጣ አይሻልም? ስታገኘው መጽሐፍ ቅዱስ ፈልገህ ወይ ይረብሻል። ድምፁ ራሱ ከቤንጃሚን ጋር ቀጥል። አውርቼው ድምፁም ይረብሻል። ያ ቤንጃሚን ዌልካም። ያንተ ነው። እሺ ይኸውልህ፣ በመጀመሪያ የማታውቁትን ነው ቤተክርስቲያን እንደዚህ ስም አታጥፉ። መጀመሪያ መማር አለብህ። ሄደ ብራዘር በእድሜ ውስጥ ነን ስቶፕ አታውራ። መጀመሪያ እድሜ አልወሰነችም። ቆይ ስማ፣ ነን ስቶፕ አታውራ። መጀመሪያ ደህና ነህ? እንዴት ነህ? ተንፈስ በል መጀመሪያ። እንዴት ነህ? ደህና ነኝ። ሁሉ ሰላም ነው። ኦርቶዶክስ ነህ? አዎ። ኦኬ። አምነህ ተጠምቀህ ኦርቶዶክስ ሆኜ ነው። አምነህ ተጠምቀድናል ብራዘር። ለማመን እድሜ አይጠይቅም። በመጀመሪያ እንደዛ ብላ አላስተማረች። አምነህ ተጠምቀድናል ወይ? አዎ አምኜ ነው የተጠመቅኩት። አሁን ማለት አምነህ ተጠምቀድናል ወይ? ጥያቄ። አዎ አምኜ ተጠምቄ ድኛለሁ። ድነት ደግሞ ፐርፔቹዋል አይደለም። መቼ ነው ብራዘር? መቼ ምን የተጠመቁት? አምነህ ተጠምቀ ከሁለት ዓመት በፊት። ኦኬ ከሁለት ዓመት በፊት። ቤተሰቦች ኦርቶዶክሳን አይደሉም ነበሩ እና ለምን አላስጠመቁም? ክርስትና መጀመሪያ ክርስትና አልተነሳም ማለት ነው? ተነስቻለሁ። በ40 ቀን ተነሳሁኝ። ከዛ ለጴንጤ ሆንኩኝ። ድጋሚ ተመለስኩኝ። ሰሊ እኔ አልቻልኩም። በጌታ ይቅርታ። ከዛ ጋር እኮ ምንም አይገናኘውም። አሁን ኤጅ ሊሚት አላስቀምጠችም። የልጅነትን እንትን በቃ ከኛ ጋር አብራችሁ ለምንድን ነው በ40 ቀን የምታጠምቀው? አትጠይቅም? ዝም ብላ አትጠይቅም? በመጀመሪያ አይ ኦኬ አንተ ሲጠይቀኝ ለምንድን ነው በ40 ቀን በ80 ቀን የሚጠመቁት? በል ቆይ እኔ እነግርሃለሁ ለምን እንደሚጠመቁ እኔ አሳያለሁኝ። ከኔ ጋር እንቀጥላለን። አሁን ሰለሞን ጋር ጨርስ። ታስተምራለህ እንዴ? እኔ አስተምርሃለሁ ከሰለሞን ጋር ጨርስ። መቼ ምንም አታውቅም አንተ። ማታስተምረኝ ነገር ኢየሱስ ከ12 ዓመት እስከ 30 የዛሬ 2 ዓመት ነው ግን አንተ የተጠመቀው አይደል? ቀጥሉ ከሰለሞን ጋር የዛሬ 2 ዓመት ነው። ተመልከቱ የልጅነት ጥምቀትን ሁሉም ለሽምጥጥ እያደረጉ እየካዱት ነው። ይሄ የሚያሳየው ያለ በልጅነት በ40 ቀን ከዛ ለጴንጤ ሆንኩኝ፣ ከዛ ለኦርቶዶክስ ሆንኩኝ፣ ከዛ እንደገና ተመለስ። ልክ እንደ ያኪ መልስ ነው ይሄ። አይ አይደለም፣ ቀጥል ዳግዬ ቀጥል። ችግር የለም። አይ በቃ ውጤቱን እንዲያዩት ነው ክርስቲያኖች ከስር ውጤቱን እንዲያዩት ነው። እዚህ ቦታ ላይ የምናደርገው በጸጋው በእግዚአብሔር ጸጋ አልካር ተጠምቀናል። ጌታ አንዴ ዳዋ እንደሚታረገው ተረጋጉ ተረጋጉ። እኛ ውጤታችንንማ ሰለብሬት እናድርገው። ጌታ የረዳንን እንዲህ አይነት ውጤት ሰጥቶን እንደ ጥምቀቱ የልጅነት ጥምቀት እንድትጸየፉት ማድረጋችን ራሱ የትልቅ ውጤት ነው። ስለዚህ አሁን እውነተኛው እንድትጠመቀው ያደርጋችኋል ማለት ነው። ሰው ያኛውን ካልካደ ሌላ ጥምቀት አይጠመቅም። ያ የውሸት መሆኑን ካመነ አሁን አምኖ ይጠመቃል ማለት ነው። ይሄ ደግሞ ስኬት ነው ለኛ የጌታን ትእዛዝ የጌታን ትምህርት ሰዎች አሁን ገብቷቸው እንዲያረጉት የሚያደርግ ደረጃ ላይ ስለደረስን በጣም ደስ ብሎናል። አሁንም ናቁት። ያልናቃችሁ የቀራችሁ ሰዎች ካላችሁ እንደ ወንድሞቻችሁ እንደዚህ ዝግንን ያርጋችሁ። ዝግንን ቀጥሉ። ተባረኩ። ቴንክ ዩ ዳጌ። የማይም ደንቆሮ ናችሁ። ምንም አታውቁም። ቆይ መቼ ነበር እስከ 80 ለምን እንደሚጠየቅ ልመልስልህ እያልኩ የራስን ሰብሽን ትወስዳለህ እንዴ? አንዴ ቢኒ ማነው ቤንጃሚን አንዴ ማይም ናችሁ። ማርያምን ስድቡንም አይደርሳል። ቆይ እኮ ልመልስልህ። ከ40 ቀን እና 80 ቀን ለምንድን ነው ማታውቀው? ቤተክርስቲያን ላይ ትሳደባለህ። ይሄ ነው እውነት። እሺ ቤንጃሚን ክርስቶስን ጭራሽ አታውቁትም። ሚዩት አድርገንልሃል። ቤኒ የምትለው ካለ አንተ እንስማው። ኤጅ ሊሚት አላስቀመጠችም። በመጀመሪያ ጥምቀትን ያዘዘው ክርስቶስ ነው። የሰው ልጅ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም ብሎ ዳዊት ካሁን ወዲያ ካወራ አስወርዳለሁ እንጂ አታውራ። ቆይ አንድ እያወራ ነው ቤንጃሚን፣ እንስማው። 40 እና 80 ጥምቀት ምን እንደሆነ እያስረዳል። ምን መሰለማ 40 ቀን 80 ቀን የታዘዘበት ምክንያት ማለት ነው። ኤጅ ሊሚት አልተቀመጠም በኦርቶዶክስ ውስጥ። ዛሬ ሄደህ መጠመቅ ትችላለህ። ኤጅ ሊሚት አላስቀመጠም። ግን ለምንድነው ሳያምኑ የተጠመቁት ካልከው፣ አንተ ክርስቲያን ሆነህ ቤተሰብ ክርስቲያን ነው አለ ልጅህን ቶና በሲምፕል በምድራዊ ነገር ልንገርህ፣ ልጅህን ቢያምክ ዶክተሩ ጋር ያለበትን በሽታ ሳታምን ማለት እንዴ
ምን ደግሞ አታሳክመውም እንዴ? በመጀመሪያ ክርስትናን ደግሞ ለልጅ ብታወርሰው እያወቀስ ቢሆን ምን ችግር አለ? አንተ ከመንክበት በኋላ እኮ መቀየርም ይችላል። ኤጅ ሊሚት ደግሞ አልተቀመጠም። 40 ቀን ያደረጉበት ምክንያት ሴትዮዋ የምትጸዳዳው ከደም የምትነጻው ፔሪድ ምናምን ደም ፍሰቷ የሚያልቀው 40 ቀን ስለሆነ ነው። ከዛም በፊትም ከዛም በኋላም ሊደረግ ይችላል። በመጀመሪያ አላስቀመጠችም። ይሄ የማይም ናችሁ፣ ምንም አታውቁም ስለ ኦርቶዶክስ። ተማሩ፣ ወደኋላ ተመለሱ። ተረጋጋ። ቆይ እስቲ ምንድነው የምትለው? እሺ እንደዚህ እናድርግ። ሰልዬ እንደዚህ እናድርግ። እሱ ይሰድብሽ ደበን ቆይ አወያይ ከሆነ ዳኒ ሰው አታስገቡሽ። አንድ ጊዜ ቆይ፣ አንድ በጣም ተበጠበጠ ቤቱ። ሰልዬ ጀምረሃል አንተ። ምን እናድርግ መሰለ፣ ከፈለገ እሱ መሀል ላይ ስደበን እኛ 40 እና 80 ከየት እንደመጣ እንዴት እንደጀመረ ሲገባው ገባሁን ስላልገባው ነው ሲገባው፣ ከዛ በኋላ ከስድብ ወደ ትምህርት ይቀይረዋል ማለት ነው። እና ቤንጃሚን እንዳ ታስተምራላችሁ። መጀመሪያ ሳይገባ እኮ ነው ብራዘር። አሁን ምን እናድርግ መሰለ ቤንጃሚን፣ አሁን ከስድብ ካለ መሀል ላይ የሰደብከን ንገረን። እኛ ሳንሰድብ ግን ይሄ ብሽሽቅ አደረጋችሁ። ትምህርት አይደለም ብሽሽቅ አታርጉት። ቤንጃሚን እናንተ እኮ ነው ብሽሽቅ የምታደርጉት። ብሽሽቅ እንዳይሆን ቆይ፣ እኔ ጌታ እናንተ ያደረጋችሁት እንዳይሆን 3 ደቂቃ እንሰጠን። አንተ በ3 ደቂቃ ውስጥ አስረዳናል ያንተን ማለት ነው። ቀስ ብለህ ተረጋግተህ ከቻልክ ጥቅስ እየነገርከን እዚህ ቦታ ላይ እንደዚህ ስለሚል ብለህ ተነግረናል። ከቻልክ በ3 ደቂቃ ውስጥ 3ቱን ደቂቃ ደግሞ ሰለሞን ይወስድና ደግሞ ያስረዳል ከየት መጽሐፍ ላይ እንደተነሳ 40 እና 80 የሚለውን ቤተክርስቲያኒቷ ከየት እንዳመጣችው እሱም ደግሞ በተራ ያስረዳል። በዛው ምን ትማራለህ መሰለህ? የልጅነት ጥምቀት እንዴት ውሃ እንደበላው ገባ። ውሸት ትምህርት እንደሆነ ከመጽሐፍ ቅዱስ ላይ ነው የምናሳይ። አሁን ግን እድሉን መጀመሪያ ላንተ እንሰጣለን። ይሄው 3 ደቂቃ እኔ ከላይ አድርጌልሃለሁ፣ ተጠቀምበት። ይሄው እንካ 3 ሚኒትስ ይሄው። በመጀመሪያ ጥምቀትን መከልከል አችልም። ጥምቀት ያዘዘው አንተ ታስረዳናለህ። 3 ደቂቃ ተጠቅመህ የፈለከውን አውራበት፣ ስድብም ከፈለክ አድርግበት። እኛ ግን መማማር የምንፈልገው 40 እና 80 ከየት እንደመጣ እኮ ነግረህ ነው እኮ። ይሄው 3 ደቂቃ ሰጠው። 1 2 3 ጀመረ ቀር። እሺ 40 እና 80 የመጣው ማለት ጥምቀት በመጀመሪያ ቤተክርስቲያኗ ለእድሜ ወሰን አላደረገችም። በእድሜ ወሰን አላደረገችም። ያመነ ሰው ይጠመቃል። ልጁ ለምን አላመኑም? በ40 ቀን እንዴት ያምናል? በ80 ቀን ያምናል ካልክ ልጅን ሳምብህ ሆስፒታል ተወስደዋል ታሞ ማለት ነው። ልክ እንደዚህ ሁሉ ጥምቀት የድህነት ምክንያት ስለሆነ ልጃቸው እንዲድን ወደ ቤተክርስቲያን ይወስዱታል። ከዛ ላይ መማር ይችላል። ምንም እሱ ችግር የለውም። በኋላ ምን የሚችለው ነገርም ነው። ደግሞ እንደ ወላጅ የሚወደውን ነገር ክርስትናን መስጠትም ችግር የለውም በኖርማል ማለት ነው። ለምንድነው 40 ቀን የተደረገው? ሴትዮዋ እንድትነጻ በሚለው ደም ስርዓት ጋር ስላለ እናንተ ስለማታምኑበት እስከ ፔሪድ ያለባትን ቸርች መግባት ስለምችል ማለት ነው። እንደዛ አይነት ገረት እምነት የለም የኦርቶዶክስ ጋር። ሁለተኛ የማታውቁትን እምነት አትናገሩ። ክርስቶስ ነው ያዘዘው ጥምቀትን። ከሰው ልጅ ከስጋና ከመንፈስ ካልተወለደ እግዚአብሔር መንፈስ የእግዚአብሔር መንግስት አይወርስም ብሏል። ይሄ ጥቅስ ይሄ መጽሐፍ ቅዱስ ላይ የለም ብለና ንገረኝ። ለምሳሌ ሐዋርያቶችን ያዛቸው ማቴዎስ 27 ከቁጥር ማቴዎስ 28 ላይ ሂዱ ወንጌልን ስበኩ በአብ ወልድ በመንፈስ ቅዱስ እንዲያጠምቁ አዟቸዋል። ከየት የመጣ ነው? ጥምቀት ደግሞ ድናል ሰልፍ ክሌም ነው። ንገረኝ፣ ሰልፍ ክሌም ድኛለው። ጳውሎስ እንኳን የዛን ያህል እርግጠኛ አይደለም። አገልግዬ የተጣልኩ እንዳልሆን እፈራለሁ ነው ያለው። ድናለሁ በአዋጅ አይደለም ድህነት፣ ሁልጊዜ መመለስ ይኖርብሃል ነው የምልህ። ስለዚህ በቃ አውቃችሁ እውቀሷት ቤተክርስቲያኗን። ሳታውቁ ዝም ብለህ ፕሮፓጋንዳ አይደለም። ወረደ አስወርዳችሁት ራሱ ነው የሮጠው እንጂ በቃ ጨረሰ። ከዚህ በኋላ አሁን ጥያቄ የሚመጣበትን ስለሚያውቅ ምን አድርጎ ይመልሰዋል? ገብቷል ካሉ ይበቃል እኮ እግዚአብሔር ቃል እንደሚናገረው ምናምን ማለት አይችሉም። ገባ? ሰምቼዋለሁ። ተረት ረጅም ዓመት ኖሬበታለሁ። ሲደጋገም ውሸቱ እውነት ሆኗል። ተወኝ። አንተ ትናንት ልትነግረኝ ነው ወይ? አንተ የተጻፈ ብታሳየኝም እኔ ያልተጻፈ የነገረኝ የሰይጣን ትምህርት ይሻለኛል። የማውቀው ሰይጣን ይሻለኛል ከማላውቀው መልአክ ነው። ይሄ ነው ችግሩ። አየህ ኦርቶዶክሳዊ ተረቱን ዝም ብለህ ሄደህ አባቶችን ጠይቃቸው። ከየት መጣ ግን ባይዘው ምናምን ብለህ እስኪ ጠይቃቸው። ይሄ እኮ ነው ችግሩ። ያ ምንም ከዚህ ውጭ መልስ አያችሁት? መልስ የለውም። መልስ ስለሌለው ሮጦ ሄደ። ተሳድቦ ምን ብሎ ምናምን ዝም ብሎ እንደው ይሄ ጥቅስ እንደው የለም በለኝና አስገርመኝ እያለ ነበረ። ጥቅሱ የት እንዳለ አያየውም። መጽሐፍ ቅዱስን አያነበውም። ባይዘው በተባራሪ የሰማት ጥቅስ የለም። እንዲህ ሲሉ ሰምቻለሁ እንደሚል ልክ እንደዛ የሰማው ነው። እና እያንዳንዱ ጥቅሱ ማስረጃው ነው ሊመጣም ይችላል። ሴትዮዋ ስትጸዳዳ ብሎ እኮ እዚህ ሙድ ያዘብን እኮ እና ለማንኛውም እኛ አሁን ማሳየት ካለብን አዶ ነው ዝም ብለን ከሌላ ሰው ጋር ብንቀጥል ነው የሚሻለው። እስቲ ዳዊት ነው የሚቀርመው መልኬ ነው የሚቀርመው? አለው እኔ ነኝ። ዳዊት ይቀርማል። እሺ እንዴት ነህ? ሰላም ናችሁ?
ያለን ጌታ ይባረክ። ኦርቶዶክሳዊ ነህ? ቅድም ነው ገብቶ ይጠብቅ ነበር። መልኬ ይቀድማል። እሺ አንዴ ሚዩት አድርገው ዳዊት። ሚዩት አንዴ ኧረ እኔ እቀድማለሁ። ኖ አይ መልኬ ይቀድማል። ቅድም ነበረ በመሀሎቱ። ያ አንዴ ሚዩት አድርገው። አይ አለው። ለማንኛውም እዚህ ሰለሞን ችግር የለው እናወራለን። ችግር የለም። መልኬ እንዴት ነህ? ሰላም ነው። እንዴት ነህ? ጌታ ይባረክ። ኦርቶዶክሳዊ ነህ? አዎ። ኦኬ። አምነህ ተጠምቀህ ድነሃል? አምኜ ተጠምቄ ድኛለሁ። መቼ? የተጠመቅኩት በ40 በተወለድኩት በ40 ቀኔ በቤተሰብ በ40 ቀን ነው አምነህ ተጠምቀህ ዳንከው? አዎ። እንዴት አመንክ? በ40 ቀን ራስህን እንኳን ታውቃለህ? እንኳን ጌታ በቤተሰቦቼ እምነት ማለት ነው። በቤተሰቦች እምነት መጠመቅ ይቻላል፣ ክርስቲያን መሆን ይቻላል ብሎ ያስተማረ ሐዋርያ አለ ወይ? ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ታሳየኛለህ? አለ። እሺ ጥቅሱን የኢትዮጵያዊ ጃንደረባ ካመነ በኋላ ከነሙሉ ቤተሰቦቹ እንደተጠመቀ ሐዋርያ ስራ ላይ። እሺ ጥቅሱን ሐዋርያ ስራ ስንት ምዕራፍ 7 ላይ መሰለኝ። ኢትዮጵያዊ ምዕራፍ 7 ኦኬ፣ ምዕራፍ 7 ኢትዮጵያዊ ጃንደረባ። እሺ ምን ይላል? ከነ ቤተሰቦቹ ነው የተጠመቀው? ካመነ በኋላ እሱ አመነ። ከዛ በኋላ ቤተሰቦቹን አመጣ። ኦኬ እስቲ ጥቅሱ ቁጥሩ የት አለ? ቁጥሩ ምዕራፍ 7 ቁጥሩ ቼክ ላድርግ። ምዕራፍ 8 ላይ። እሺ ምዕራፍ 8 ከቁጥሩ 28 ያው ምዕራፍ 8ቱ ስለሱ ታሪክ ያወራል። ከስንት ጀምረን አንብበው? ለምሳሌ ከ26 ጀምረን አንብበው። ከ25 ጀምረን አንብበው እስቲ። ችግር የለም። መስክር አንብብ እስቲ። አንብበው። የትኛው? ምዕራፍ 8 ቁጥር 25 ላይ አንብብ። ከ8 25 ጀምረን እስኪ አስቀምጠው። ተንቀሳቀስ። የለም እንደ አንተ አታንቀሳቀስ። አይ ኦኬ፣ አንተ ያንተን የምታሳይ መስሎኝ ነው። አይ አንተ የለም፣ አንተ ከራስህ አንብብ። እኔ ዝም ብዬ ቤቱ እንዳይዘጋ ነው የከፈትኩትኝ። እሺ አንድ ሰው ግዴታ ካሜራ መክፈት ስላለበት። እሺ ላንብብልህ። ከ34 ጀምሬ ላንብብ። ከ34 ይሻላል? ከ25 ጀምር እንጂ። ከ5 ይሻላል? አይ ይሄ ሙሉ እስከሚጨርስ። እሺ 5 ይሁንልሽ። እሺ ችግር የለውም። እሺ ከ34 ችግር የለውም። ተስማማው። አይ ችግር የለውም። 34 ሂድ። አይ 34 ላይ አንብበው። ወደ ኢየሩሳሌም ተመለሱ። እሺ ምን አልከኝ? ወደ 34 ወደ ኢየሩሳሌም ወደ በሳሞራውያን በብዙ መንደሮችም ወንጌልን ሰበኩ። የጌታ እንደዛ አይልም እንደዛ ሳምራውያን በብዙ መንደሮችም በሳምራውያን በብዙ መንደሮችም ወንጌልን ሰበኩ። ቁጥር 34 አይልም። ቁጥር 34 እንደዛ አይልም። ጃንደረባውም ለፊልጶስ መልሶ ነው የሚለው። ኧረ 25 26 የምትለው አንተ አይደለም? 25 አላልከኝም እንዴ? 25 አልኳት እኮ 25 አልኳት አይደለም? አይባልም እንዴት ትላለህ አንተ? እኮ ንገረኝ። 26 አልከኝ 25 አልከኝ። ሄድኩት ወደ ላይ። እሺ ቀጥልሽ። ወንጌል ላይ ያለው እንዴት ነው? ሂድ ብዬ ነበር 34 ላይ አትቆጣ እንዴ። አወዛገበኝ እኮ ሄድና አትምጣ፣ ሄድ ተመለስ ወደ ኋላ እያልከኝ እኮ እንትን አልከኝ እኮ። ምን ልበል? ችግር የለም። እሺ ሄድ። እሺ ኧረ ተው ግን። እሺ ከስንት ይሁንልህ? ከ34 ይሁንልህ። ጊዜ እንቆጠብ ብዬ ነው። እሺ እኔም እንደዛ ብዬ ነበረ። ግግም ብለን ያልክ ከ34 ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስን አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄድ ወደ ውሃ ደረሰ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። ፊልጶስም በፍጹም ልብ ብታመን ተፈቅዶሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለኝ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባውም ሁለቱም ወደ ውሃ ሲወርዱ አጠመቀው። ከውሃም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና።
ፊልጶስ ግን ዘአጦስን በአዛጦን ተገኘ። በአዛጦን ተገኘ። ወደ ቂሳሪያም እስኪመጣ ድረስ እየዞረ በከተማዎቹ ሁሉ ወንጌልን ይሰብክ ነበረ ይላል። ይሄ እና ቤተሰቦቹ አሉ። ጥምቀት ነው። ቤተሰቦቹ የታሉ? አምነው የተጠመቁት ቤተሰቦቹ አብረው ተጠምቀዋል ያልኩት ሕፃን ልጅ የታል? አሁንም ልስጥ፣ ችግር የለውም። አይ የለም፣ እዚህ ላይ የለም። አው ልስጥ እኮ ያው ጀንደረባው እዚህ ላይ የለም ወይ? ጀንደረባው አመነ፣ አምኖ ተጠመቀ። ብራዘር እሱን አልጠየቅኩም። ስላመነ ቤተሰቦቹ ጋር ቆይ እዚህ የመጣ ነው። ቤተሰቦቹ ጋር አብሮ ተጠምቋል ብለህ የሕፃን ልጅ ጥምቀት ልታሳይኝ እኮ የመጣ ነው። በቤተሰቦቹ እምነት የተጠመቀ ሕፃን ልጅ አሳየኝ። በቤተሰቦቹ እምነት የተጠመቀ ሰው የታለ ስልክ ጃንደረባ ኢትዮጵያ ጃንደረባ አልክ። ኢትዮጵያ ጃንደረባ ከቤተሰቦቹ ጋር የተጠመቀው ወይስ ብቻውን አምኖ የተጠመቀው? ሌላም ልጅ ችግር የለውም ይገባሃል። አይ የለም በላ የለም በል እዚህ ጋር እዚህ የለም በላ ትሰጠኛለህ። እሱን እኔ አልሰጠኝም ቻልኩኝ። አይ ይሄን የለም መጀመሪያ የለም በላ እዚህ እመን። ተሳስቼ ነው የጠቀስኩት። ለጃንደረባው ቤተሰብ አለው ወይስ የለውም? እዚህ ጋር አንብበሃል። የቤተሰብ አምሮ ተረዶ ተጽፏል። እሺ ቤተሰብ አለው ወይስ የለውም? ተጽፏል ወይ? ይኑረው አይኑረው ተጽፏል። ምን ቤተሰብ አለው። ቤተሰቦቹ ደግሞ ተጠመቁ። ሕፃን ልጅ 40 ቀን 80 ቀን ልጅም ነበር አብሮ ተጠምቋል የሚል አለ እኮ። ቤተሰብ አለው ወይስ የለውም? አንተ ካመልክ ቤተሰቦችን ልታድን አትችልም? አትፈልግም? አይ በቃ አፉና አድርገን በቃ ይቅር እንበል። ግን እዚህ ግን አንድ ትምህርት አትጩህ፣ ተረጋጋ። ኦኬ አንደኛ ተሳስተህም ያልሆነ ጥቅስ ስትያዝ ደግሞ አምጣ ስትባል ደግሞ ሌላ ልስጥ ያልክ እኔ አትሰጠኝም አይቻልኩ። እንሄዳለን ወደ ቀርሜሎስ ቤተሰብ እንሄዳለን። መጀመሪያ እዚህ ግን አንድ ቆንጆ ትምህርት ተምረህ መሄድ አለብህ። እዚህ ጥቅሱን ከጠቀስክ አይቀር ዝም ብለህ አንብቦ መሄድ የለብህም። ጥምቀት የተፈቀደ ፊልጶስ ሐዋርያው ቅዱስ ፊልጶስ ጥምቀት የተፈቀደው ለማን ነው ብሎ ነገረው? ለማን ነው ይላል? ይኸው ብታምን ተፈቅዷል አይልም? ዝም ብለህ መጠመቅ አይቻልም እኮ። ድሮ ዝም ብሎ ይጠመቃል እንዴ እኮ? እሱ እኮ የሕፃን ልጅ 40 ቀን 80 ቀን ልጅ እኮ እናንተ ዝም ብላችሁ ነው የምታጠምቁት እኮ። ልጁ ምንም ያምነው ነገር የለም። እሺ ሳይጠመቅ ለምሳሌ በአምን ቢሞትስ? ሕፃን ልጅ ቢሞትስ መንግሥተ ሰማያት አይወርስም ነው? ይወርሳል። እኛ መቼ አይወርስም? እሱ መይጠየቅ ነው። ይወርሳል፣ መይጠየቅ ነው እሱ